ሁላችሁም ከልጅነታችሁ ጀምሮ ምግብ በልታችኋል። ዛሬ እስቲ እንደ አዲስ እንደምትበሉ ይሄ ሰው ሊያስተምራችሁ ሞክራለሁ። ብዙ የተነገረን ብዙ ስለመብላት እንጂ ስለ ጾም ጥቅም አይደለም። ብዙ ጊዜ በህይወታችን የፍራቻችን መጠን የጋ ነው ብለን እናስብ እንችላለን። በራስ መተማመናችን፣ የትዕግስታችን መጠን የቱ ጋር ነው? እነዚህ ሁሉ በአእምሮ ወደ ዘርፍ ደግሞ ያሉ ባውንደሪዎች ናቸው። የሰው ትክክለኛ ማንነቱ በቤተሰቡ ይገለጻል ይባላል። ትንፋሽ ከተወለድኩኝ ጀምሮ በዚህ አፍንጫ ውስጥ ይገባል ይወጣል። ግን ስንት ጊዜ ቆም ብዬ አስተውየዋለሁ። ኢቭን ውበት ዲፋይን ሲደረግ አሁን አፍንጫ አይን መሆኑ ቀርቶ ቫይብ እና ኢነርጂ። የዛሬው እንግዳዬ ውልደቱና እድገቱ በመዲናችን አዲስ አበባ ሲሆን የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በአርኪቴክቸር አግኝቷል። ከመደበኛ ትምህርቱ ባሻገር ከተለያዩ ሀገራት በዮጋ፣ ሜዲቴሽን፣ ፕራኒክ ሂሊንግ እንዲሁም የህይወት ክህሎት አሰልጣኝነት ዓለም አቀፍ ሰርቲፊኬቶችን ያገኘ ሲሆን የተለያዩ ዓለም አቀፍ መድረኮች ላይም በመጋበዝ ልምዱን አጋርቷል። እንግዳዬ በመደበኛ ትምህርት ያገኘውን የኪነ ህንፃ እውቀት ሰውነትን ለመረዳትና ለመመርመር በማለም ሰዋዊ ምህንድስና የተሰኘ ደስተኝነት፣ ጤነኝነትና ልህቀት ላይ ያተኮረ ውስጣዊ ቅኝት በመፍጠር ብዙዎችን እያገለገለ ይገኛል። ከዛሬው እንግዳዬ የክሁል ሁለንተናዊ እድገት ማዕከል መስራችና ባለቤት ዮፍታሔ ማን ያዘዋል ሃፒ ቢንግ ጋር እጅግ ጠቃሚ ቆይታ አድርገናልና ተጋበዙልን። ዮፊ እንኳን ደህና መጣ። እንኳን ደህና ቆየሽኝ። በጣም ረጅም ጊዜ በጣም ለኔ ራሱ ወደ ማይክ ቀረብኩኝ ትንሽ ሰንበትበት ያለውና ጥሩ መመለሻ ሆነሽኛል። በጣም ይሄን ፖድካስት ስጀምር ያው ከረጅም ጊዜ በፊት ነበር ያቀድኩትና በሊስቴ ውስጥ እንደው ባወራቸው አብሬ ቁጭ ብዬ ከምላቸው ውስጥ ዋናው ደረጃ ላይ አንተን ያለው እንደውም ትንሽ አስለፍተኛል። ለበጎ ነው የረጅም ጊዜ ይቅናልንና እንግዲህ ብዙ ጊዜ ያው ሰዎችም የሚጠሩህ የተለያዩ ሶሻል ሚዲያ ላይም ራስን ሃፒ ቢንግ ብለህ ነው የምትገልጸው። ምን ማለት ነው? እንግዲህ ያው ስለ ደስታ የተወሰኑ አመታት ሳጠና ነበር መሰለኝና ከደስተኝነትና ደስታን ከማዳመጥ ከማጥናት አኳያ ገና ካምፓስ እያለሁ ለራሴ ስም ልምረጥ ስል ካገኘሁት ውስጥ አንዱ ነው። ከሱ አኳያ ነው ሃፒ ቢንግ የሚል ታይትል ወይም ደግሞ ሶሻል ሚዲያ ላይ እና ስራ ላይ የሰጠሁት ለራሴ። አንዳንዴ ተቀምጣለሁ አሁን ኢቮልቭ አድርጎ እንደደረሰ አንዴ የሚያውቀው ግን አንዱ ሳቢ እሱ ነው። አክቹሊ ረጅም ጊዜ ነው ሶሻል ሚዲያ ላይ ካየሁ ግን ቆይቻለሁ። ደስ ይላል። ሰው ምን ኢምፓክት አለው በስራ ላይ ስያሜ እንግዲህ ያው ቃል ነው ከሚለው እሳቤ አኳያ ትልቅ እኔም ቃላትን መምረጥ ላይ እስቲ ራሴ ላይ ማሳደራቸው ቃላቶች የምጠራበት ራሴን የምጠራበት ቃላት ምን አይነት ተጽዕኖ አላቸው የሚለውን እንደ ኤክስፐሪመንት ማድረግ ወዳለው ነገሮችን መሞከር መፈተሽ እና ግቢ ያለው እስቲ ልሞክር ብዬ የጀመርኩት ነበርና ዘልቆኝ ይሄን ያክል ነው ይመጣ ማላውኩም ነበረ። ከዛ ግን አንዱ ምንድነው ያኔ ገና ፌስቡክ መጠቀም ምናምን ስንጀምር የነበረበት ጊዜ ነው እና የሆነ መረጃ ለምሳሌ ፖስት ሳደርግ ለሰዎች የሚሄደው ሃፒ እንደዚህ ፖስት አደረገ ሶ አትሊስት ያ ሃፒ የሚለው ብዙ ሰው አእምሮ ውስጥ ያለው ትርጓሜ ያለና ሰዎችም የሚጠሩኝ በዛ ሁኔታ ሲሆን ወይም አንዳንዴ የምንሰማቸው ቃላት ውስጣችን ገብተው በነርቭ ስርዓታችን ጨምሮ በአእምሮ በስሜታችን ላይ የሚያመጣቸው ተጽዕኖዎች አሉና ስለዚህ የምንደጋገማቸው ቃላቶች የምናነባቸው ቃላቶች የምንሰማቸው ቃላቶችን በተቻለ አቅም ወደ ምንፈልጋቸው ማቅረብ ብንችል ምን አይነት ለውጥ ይመጣል የሚለውን እንደ ሳይንቲስት ራሴ ላይ ኤክስፐሪመንት አድርጌ እንደሱ ነበር ያደረኩትና የተወሰነ ለውጦችን አስተውዬበታለሁ። ሲቀጥል ያው ስም የሚሰጠን ነገር አለ። እናቴ ያወጣችልኝ ስም አለ ዮፍታሔ የተሰኘ። ከዛ ደግሞ የሚሰጠንን ስም እንኖርበታለን። አንዳንድ ሰው ስሙ ሸክም የሆነው የሚኖር ሰው አለ። አንዳንድ ሰው ስሙ ለምን እንደወጣለ ሳይገባው የተጸጋ የሚኖር ሰው አለ። ብዙ ጊዜ ስሞቻችን አልመረጥነውምና ለመምረጣችን ራሱ አንዱ የተሰጠንን ስም እና የህይወት እንቅስቃሴያችንን አንዳንዴ ለማጣመርም ሊሆን ይችላል፣ ለማስተዋል ሊሆን ይችላል። ምን ሄድባቸው ጉዞዎች አሉና በራሳችን ደግሞ የሆነ ነገር ስንሰይም ሊሆን ይችላል ወይ ከውስጣችን እንደዚህ ቢሆን ብለን ስናስብ እሱ የሆነ ኦነርሺፕ የሆነ ኃላፊነትን እንድንላበስ የሚያደርግበትን መንገድ አለ። ስሜን ጠልቼውም አይደለም መጀመሪያም እንዲሁ ግን ያው ኤክስፐሪመንት ለማድረግ ለመሞከር የሰጠሁት ነገር ነውና
ሰዎችም ያንን ነገር ሲሉ ያንን ቃል ይጠሩታል። ስለዚህ ከኔ አልፎ ሰዎች ጋር ይሄ ቃል ብዙ በመጠራቱ ለሰዎችም የሆነ የሚፈጥረው ስሜት አለ። አዎ እንደ ቫይብሬሽን ወይም ደግሞ እንደ የቃል ባህሪ የራሱ እርግብግቢት ስላለው እሱም የፈጠረው ነገር አለ። ስለዚህ ከሱም አኳያ ነው። ሌላ ምናልባት ሁሌ ደስተኛ ነህ እንዴ ብሎ የሚጠይቀኝ ሰው አለ። ሃፒ ስለሚል ሁሌ ደስተኛ መሆንስ ይገባኛል እንዴ ወደሚለው ጥያቄ ድረስ አድርጎኛል ጉዞዬ። ደስታ እንደሆነ እንደ መስታወት ውስጣዊ ሁኔታ የሚገልጽ ነገር ስለሆነ ሁል ጊዜ መሆንም ያለብኝም እንዳልሆነ የገባኝም ያው ከዚህ ስምና ራሴን ከማጣት አኳያ ነውና ደስተኝነት ይመጣል ይሄዳል እንደ አየር ሁኔታ ጸባይ የሚለውንም እንዳስተውል ሁሌ መፈለግም ያለብኝ ሁሌም ደግሞ ለሆነውም ደግሞ የሚገባኝም ስሜት እንዳልሆነ መረዳቶቼ ነግረውኛል። ወደፊት ደግሞ እንደሚሉኝ አላውቅም። በጣም ደስ ይላል። እንግዲህ ዛሬ በስፋት የምናወራው ስለ ሰልፍ ኢንጂነሪንግ ነው። ከዛ በፊት አንተ እንግዲህ በጣም የምትታወቀው በክሁል ዴቨሎፕመንት ሴንተር ሆሊስቲክ ዴቨሎፕመንት ሴንተር መስራችና ባለቤት ነህና እስቲ ትንሽ ስለ ክሁል አውራል። መልካም። እንግዲህ ክሁል የጉዞዬን በብዙ መልኩ እንዳስተውል ያደረገኝ ማዕከል ነው። ክሁል ሁለንተናዊነት ማዕከል ይሰኛል። አሁን ስሙ ራሱ እሱ ብዙ አመት ተቀያይሯልና ሁለንተናዊነት የሚለውም አንዱ የመጣው የተለያየ ጊዜ ላይ ያው ሆሊስቲክ ዴቨሎፕመንት ወይም የሁለንተናዊ እድገት ማዕከል ምናምን እየተባለ ሲጠራ ያው በዛ ውስጥ ራሴን የምፈልግበትም አንድ ማዕከል አድርጌ ስለማስተውለው የክሁልን ጉዞ በእኔ ጉዞ ውስጥም ብዙ ጊዜ አየዋለሁ። እንደ አንድ መሰረታዊ ይዘት አንዳንዴ በግላችን የምንተገብራቸው የምንሞክራቸው ነገሮች ከሰው ጋር መሆን ሲችሉ ብዙ አይነት ለውጥ እንደሚፈጥሩ ወይም ደግሞ ኮሚኒቲ የሚባለው ነገር አብሮነት የሚባለው ነገር ትልቅ ፓወር እንዳለው ከአንቺ መጽሐፍ ጨምሮ ብዙ ነገር ቃርም ያለውና የአብሮነት አንዱ ክሁል እንዲመሰረት የሚያደርገው እሱ ነው። ምናልባት እኔ ወለ 10ዎቹ መጀመሪያ እድሜ ላይ ያለ እነዚህን ውስጣዊ ሳይንሶች ለማጥናት ድሉም አጋጣሚም ነበረኝ በእናቴ በኩል። ከዛ በኋላ ግን አንዳንዶቹ ይሄ ብቸኝነት ስሜት እስኪሰማኝ ድረስ የማወራው ስለነዚህ ነገሮች የማጋራው ሰው እስካጣ ድረስ ጊዜዎች ነበሩና ከዛ ያው አብሮነትን ለመፍጠር ኮሚኒቲ ለመፍጠር ምን አይነት ነገር እናድርግ ብዬ ያው ካምፓስ እያለሁ ተቋቋመ ማዕከል አይነት ነገር ነው። እስካሁን እንግዲህ ሰንብቷል ቆይቷል። የተለያዩ ፕሮግራሞች ስልጠናዎች የሚካሄዱበት ማዕከል ነው። ቃሉ ራሱ ክሁል የሚለው በግዕዝ ክህሎት የሚለውን ስያሜ ይዛል። ግዕዙ ላይ ትንሽ ሰፋ ይላል። ራስ ላይ መስራት የሚፈልግ ሰው የራሱ ላይ ሰራውን የሚያጋራ ሰው ሁሉ ክሁል ይባላል። ቨርብ ነው፣ ናውንም ነው፣ ስምም ነው። እንዲሁም እንደ ይዘትም ደግሞ ጠለቅ ያለ ይዘት አለው ግዕዙ ላይ። ስለዚህ ከሱ ጋር የተገናኙ በተለያዩ ልምዶችን ያካሂዳል። ከሱ ደግሞ የተወለደውና ምናልባትም አሁንም በዋናነት እኔም ለመስራት የተንደረድኩበት ያለሁት እንዲሁም ደግሞ በጣም የሚሰራሁበት ሰብአዊ ምህንድስና የምንለው ዘርፍ ነው። ቅድም አንቺ የሚያነሳሽው ሰልፍ ኢንጂነሪንግ የተማርኩትም ኪነ ህንፃ ላይ ስለሆነ ኢንጂነሪንጉ ጋር ትምህርቴም ኢንተረስቴም ቀረብ ያለ ነው። ሜዳው ግን ሰውነት ላይ ሆነ ለኔ። ሰውነት ላይ ማንነት ላይ ምን አይነት ምህንድስና መኖር ይችላል፣ ራሴ ላይ ምን መከወን ምን መቀመር ይችላለሁ የሚለውን በክሁል አንዱ ዘንግ ገብቼ እሱኛውን በደንብ ለማስፋት ሙከራ ያደረግን ነው። ስለዚህ ክሁል የሁለንተናዊነት ማዕከል ነው። ሰው ልጅ በሁሉም የማንነት ክፍሎቹ በአካል በአእምሮ በስሜት በይዘት በአቅም በሁሉም ዘርፍ ሊሰፋ የሚችልበት ሊታደስ የሚችልበት ሳይንሳዊ ልምምዶችን የሚሰጥ የሚያጋራ የሚያስተምር መማር የሚያስችል ማዕከልን መገንባት ነው። እሱን እየተንቀሳቀሰ ነው። ሰብአዊ ምህንድስና ላይ ደግሞ እሱ ትንሽ ጠለቅ ብሎ ከማዕከሉም ውጪ ሰዎች በያሉበት እነዚህ ልምዶች እንዲያደርጉ 3 አምዶች አሉት። ጤና፣ ደስታና ልህቀት። ሰላምታዬ ላይ እሱን እንጠቀማለሁ ብዙ ጊዜ ጤና፣ ደስታ፣ ልህቀት በያለንበት ብዬ ነው ማጋራው። ዛሬ አልፈታችም እና ከእሱ አኳያ እንግዲህ ሰብአዊ ምህንድስና ላይም የተለያዩ ፕሮግራሞችን እንቀምራለን። በኦንላይንም እንግዲህ ብዙ ተመልካቾች ጋር የሚደርሱ ስራዎችም አሉ የተቀመጡ። ስለዚህ ከእሱ አኳያ ነው ስራችንም ይዘቱም የኔም የህይወት ጉዞ በብዛት እነዚህን ጥናቶች እነዚህን ትምህርቶች በመማርና ሲድልኝ ደግሞ በማጋራት የሚገኘው ማለት ነው። በጣም አሪፍ። እንግዲህ አሁን ልንበትናቸው ነው። ሰዋዊ ምህንድስና ስንል በውስጡ በጣም ብዙ ነገር ያካትታል። ምክንያቱም ሰው ብለን የምንለው ነገር የብዙ ነገሮች ቀመር ወይም ድምር ውጤት ነው አይደል? አእምሯችን አለ፣ ሰውነታችን አለ፣ ኤነርጂ አለ፣ መንፈሱ አሉ። በጣም ብዙ ጥልቅ የሆኑ ነገሮች አሉና እስቲ ከሰውነታችን እንምጣና እንዴት ነው ምህንድስና ሰውነት ላይ የሚሰራው? ጥሩ፣ በረንብ ያንደረድርናል እንግዲህ ወደ ሀሳቡ። ይሄኛው ቃሉ ራሱ ሰብአዊ የሚለው
ሰብ ከሚለው ሰውነት ነው የሚጀምረው። ሰብ የሚለውን ደግሞ ትንሽ ዘለቅ ብለን ካየነው 7 ወደሚለው ቁጥር ይወስደናል። የሰው ልጅ ራሱ ባህሪያት ያው ከላይ የምንጠቅሳቸው አካል፣ አእምሮ፣ ስሜት ብለን 4 የአካል ባህሪያትና 3 ደግሞ የኢ አካል ልበላቸው ነን ፊዚካል ባህሪያት ሲወዳጁ 7 የሰውነትን ማንነት ይዛሉና ግዕዙ ላይ ብዙ ጊዜ እነዚህን ጥንታዊ አስተምሮች ስለማገኝ ነው በስም ፍለጋም ወደ ግዕዙ ጠጋ ምለውና ክሁል የሚለውም ሰብአዊነት ላይም ሰብ የሚለው። ስለዚህ የተለያዩ የሰውነትን ማንነቶች ወይም ደግሞ ሰብን የገነቡትን ይዘቶች አንደኛ ማስተዋልና መረዳት። አካል ላይ ስንመጣ ያው ከአካል ብዙ ነገር ለመጀመር ይቀላል። ምክንያቱም አካልን እነካዋለን፣ ስናጥፈው ይሰማናል፣ የሆነ ነገር ሲነካው ይሰማናል። ስለዚህ ቀላል የምንለውን የማንነት ክፍል ለመረዳትም ለማስተዋልም ቅርብ ስለሆነን የመጀመሪያው እርከን ወይም ዘርፍ የአካል ምህንድስና ምለው ነው ወይም ፊዚካል ኢንጂነሪንግ። ስለዚህ አካል ምህንድስና ላይ አካልን ራሱ ምን ያክል እንረዳዋለን? ለዞቻችን አካላችን ቅርብ ስላለ ያው ይዞን ይንቀሳቀሳል፣ ቁጭ ብድግ ያደርገናል፣ ቁና ቁና የተነፍሳል፣ ደረጃ ስናስወጣው ሲርበው ምግብ አምጡ ይላል። ብዙ መረጃዎችን ይሰጠናል። ከዛ ግን በዘለለ ስለ አካል ራሱ ያለን መረዳት አካልን በረም ብዙ ማርገን ባየነው ቁጥር ብዙ አስገራሚ ነገሮች እናገኛለን። ስልካችን እንደ ታች ስክሪን የሆነ ቦታ ስንነካ የሆነ ሰው ጋር ይደውላል። ስለዚህ የአካል በስልኩ ሃርድዌር በቁሱ በኩል መረጃዎችን ተቀብሎ ያስተላልፋል። የሰው ልጅ አካል ራሱ እንደ ታች ስክሪን ነው። ለዛ የተወሰነ ቦታ አካላችን ጋር ሰውነታችን ስንነካው ለምሳሌ ውስጥ እጃችን ውስጥ እግራችን ላይ ብዙ የመረጃ ቋቶች አሉ። ለምሳሌ አንዱ በክሁል ማዕከልም እንዲሁም የሰብአዊ ምህንድስና ብለን የምናስበው መሳሪያዎች ውስጥ ወይም ቱሎች ውስጥ በባዶ እግር መሄድ ነው። ውስጥ እግራችን ውስጥ ብዙ ታች ስክሪኖች ስላሉ ማለት ነው። ነርቭ ሲስተማችን ጋር የስሜት መዋቅራችን ጋር እያንዳንዱ ኦርጋን እዛ ጋር መገኛ ወይም ደግሞ ቱቦ ስላለውና ብዙ አካል ክፍሎቻችን ብዙ የሆነ የመረጃ ይዘትን አላቸው። ወደ አእምሮ ወደ ስሜት ራሱ ስንሄድ አካል ላይ የምንረዳቸው መረዳቶች ናቸው ወደዛ የሚያንደረድሩን። ለምሳሌ ብዙ የአካል ክፍሎቻችን ጋር የሚታቆሩ ስሜቶች አሉ። ለምሳሌ ስንናደድ እዚህ ጨጓራዬን አቃጠለኝ እንላለን። ስሜት አካል ምን ያክል ኢንፍሉዌንስ እንደሚያደርገው። ስትረስድ ስንሆን ትከሻችን ጭምቅ ሲል እናስተውለዋለን፣ ፊታችን ድክምክም ሲል እናስተውለዋለን። ስለዚህ አእምሮና ስሜት ራሱ የምንላቸው ለየት ብለው ገንጥል ብለው ያሉ ይዘቶች ሳይሆኑ የአንድ ትልቅ መዋቅር የተለያየ ባህሪያት ናቸው። ስለዚህ አካል ላይም ብዙ የምናስተውላቸው አሉ። ለምሳሌ አንዱ አካል ምህንድስና ላይ የምንማረው ማስተማር የምንችለው የአከርካሪያችንን ጤና ነው። ስፓይናል ሄልት አከርካሪያችን ለአንድ ጎጆ ቤት ኪነ ህንፃን ስናጠና ወይም ቢልዲንግ ዲዛይን ስናደርግ ኮለኑ አምዱ የህንፃውን የጊዜ ረዝማኔ ዱራቢሊቲ ረጅም ጊዜ መቆየት በትልቁ እንደሚወስነው ለሰው ልጅም አካል አከርካሪያችን ስፓይናችን ብዙ የሆነ ተሳትፎን ይከውናል። እና ብዙ ሰዎች ስፔሻሊ አሁን ባለን ዘመናዊ በምንለው አኗኗር ጥፍተቅስ ውስጥ አቀማመጣችን፣ አጓጓዛችን፣ አተኛኘታችን እነዚህ ነገሮች አከርካሪያችን ላይ ያለውን ጫና ይዘት በብዙ መልኩ ወይ እንዲታደስ ያደርጉታል ወይ ደግሞ ጫና ብዙ እንዲሸከም ያደርጉታል። እሱ ደግሞ በተዋረድ ለአእምሮም ለስሜትም ለኤነርጂም ለአቅምም ብዙ የሆነ ከፍም ወይም ዝቅም የሚያደርግ ግብአት መሆን ይችላል። እና አካል ላይ እንግዲህ እየገባን ካየናቸው ራሳቸውን ችለው እኛ የሰብአዊ ምህንድስናን ኮርስ ስንሰጠው ወደ 6 ቀን አካባቢ የሚፈጅ ኮርስ ነው ሙሉ ቀን። እና አካልን ብቻውን 2 ቀን ሙሉ ነው የምናስተውለው፣ የምንማረው፣ የምናጠናው። እና አብዛኛው ተግባር ተኮር ነው፣ ኤክስፐሪንሻል ለርኒንግ ይባላል። ስለዚህ እያንዳንዱ ለምሳሌ አንኩሽን አከርካሪን ይዘት አከርካሪያችን በብዙ መልኩ በማንቀሳቀስ የሚሰማንን ስሜት አካል አእምሮ ላይ ያለው ለውጥ እዛ ኤክስፐሪመንት እናደርጋለን ወይም ደግሞ በልምምድ እናስተውላለን። ትንፋሻችን ሌላው ትልቁ ክፍል ነው። ትንፋሽም አካል አእምሮ ስሜትን በብዙ መልኩ የሚያገናኝ ገመድ ነው። ስለዚህ አንድ ሰው ስለ ትንፋሽ ያለውን መረዳት ቅድም ስንጀምር ፕሮግራማችንን ትንሽ ተንፍሰን ነበረ ለመዘጋጀትም ለመታደስም። ስለዚህ ትንፋሻችንን በረንብ ባስተዋል ነው ቁጥር፣ ትንፋሻችንን ባጠና ነው ቁጥር፣ ትንፋሻችንን በተረዳ ነው ልክ ህይወታችንን በብዙ መልኩ መቀየር እንደምንችል ሳይንሱን በረንብ ደርሷል። አሁን በፊት እንደ ፍልስፍና የሚመስሉ ትምህርቶች ነበሩ የነበሩት። አሁን ሳይንሳዊ ቱሎቹም መረዳቶቹም ስለሰፉ ትንፋሻችን ምን ያክል ተጽዕኖ እንዳለው ብዙ መረጃዎችን ማግኘት እንችላለን። ትንፋሽ ጋር ስንመጣ ግራና ቀኝ የአፍንጫችን ቀዳዳ ስራቸው የተለያየ እንደሆነ ማጥናት እንችላለን። ሃርድዌሩ ጋር ስንመጣ እና የሰው ልጅ አካላችን ምን ያክል አስገራሚ ባህሪያት እንዳሉት ስለ አካላችን ከምናውቀው በላይ ስለ ስልካችን፣ ስለ መረጃ ቦታ ላይ ስለምናገኛቸው መረጃዎች፣ ስለ ሰዎች፣ ስለ ሁኔታዎች የምናውቃቸው መረጃዎች አንዳንዴ ይበዛሉ። እና አካላችን ጋር ያን ያክል ጊዜ ኢንቨስት አላደረግንም አልወሰድንም እንዴ እንድንል የሚያስብሉ ብዙ የሚያስገርሙ የአካል ባህሪያትን ማጥናት እንችላለን።
በጣም አሪፍ። እንግዲህ ከአካል ጤና ጋር ተያይዞ ምናልባት አሁን የጾም ወቅት ነው፣ ስለ ጾም ብናወራ በጣም ደስ ይለኛል። ብዙ ጊዜ ስለ ጾም ያለን አመለካከት ትንሽ የተዛባ ይመስለኛል። ሰውነታችንን በድለን መንፈሳችንን የምናጎለብትበት ወይም ደግሞ መንፈሳዊ ልምምድ ወይም አምልኮ ብቻ ነው ብለን ነው የምናስበው እና ብዙ የተነገረን ብዙ ስለ መብላት እንጂ ስለ ጾም ጥቅም አይደለም። አንተ ደግሞ በጣም በሚገርም መልኩ ስለ ጾም አጥንተሃል። ለሰውነት ምን ያህል እንደሚጠቅም ምናልባት ከምናደስበት መንገድ አንዱ ነው ብዬ አስባለሁ እና ይህን ሰፋ አድርገህ ብታስረዳን፣ ጾምም ስለሆነ። ልክ ነሽ። በዚሁ አጋጣሚ እንኳን አደረሳችሁ ለዚህ ለጾም ወቅት። በእስልምናም በክርስትናም ብዙሃኑ በእነዚህ ሁለት ጾሞች ውስጥ የሚታደስበትም አጋጣሚ ነው። እንዲሁም በእኛ ሀገር ብዙ ጊዜ የተለያዩ ሀገሮችን ትራቭል አድርጌ እመጣለሁ እና ጾምን እንደዚህ እንደ አኗኗር ከሚይዙ ሀገራት ምናልባት ኢትዮጵያ ውስጥ በጣም በአመት ውስጥ በብዙ የእምነት ልምምዶች ውስጥም እስከ ግማሽ ዓመት አካባቢ የሚጾምበት አይነት ሁኔታ ነው ያለው እና ትልቅ የሆነ ከጤናማ አኳያ ብቻ ሳይሆን እንደ ማህበረሰብም እንደ አኗኗርም ብዙ ግብዓቶች አሉት። የሃይማኖታዊ ትውፊቱና ጥቅሙ በጣም በራሱ ብዙ ሆኖ እንግዲህ ወደ ጾም ስንመጣ አሁንም የአካላችን ምህንድስና የአካላችንን ቀመር ነው የምናየው። ህጎች አሉ። ብዙ ጊዜ እንደምንለው አንድ ዕቃ እስክሪብቶ ላይ ወርውሬ ተመልሶ እጄ ጋር የሚመጣ ወይም ደግሞ ጭንቅላቴ የሚመታኝ ከሆነ ለምን መጣ ብዬ ልጠይቅ እችላለሁ። ስጠይቅ አንዱ የተፈጥሮ ህግ ነው ማገኘው፣ የመሬት ስበት የሚባል አለ፣ ግራቪቲን አስተውላለሁ። ስለዚህ እንደዚህ ውጫዊ ህጎች እንዳሉ ሁሉ አካላችንንም አእምሯችንንም የተለያዩ ማንነቶቻችንን የሚገሩ ህጎች አሉ። ህጉን አለማወቅ ከዛ ህግ ውጭ አያደርግም። ስለዚህ ህጉን ማጥናታችን ግን ከዛ ህግ ጋር አብረን እንድንሄድ አብረን እንድንፈስ ሲል ደግሞ በዛ ህግ ተጠቅመን ህይወታችንን በብዙ መልኩ ማስፋት እንድንችል ሁለንተናዊ እንድናደርገው ያግዘናል። ጾም ላይም ስንመጣ ፋሲኔት ከሚያደርጉኝ ነገሮች ሰብአዊ ምህንድስናን ሳጠና የሰው ልጅ ከምግብ ጋር ያለው ግንኙነት ነው። ምግብ በልተን ወይም ደግሞ ጠጥተን ወይም ያንኛው ነገር ወደ አካላችን አስገብተን ያ ነገር ከአካላችን ጋር ያለው መስተጋብር በብዙ መልኩ ምን ያክል ኢንፍሉዌንስ ወይም ደግሞ አቅም ኃይል እንዳለው እንድንረዳ ያደርገናልና ስጀምር ያው ራሴን ቻሌንጅም ከማድረግ አኳያ ነበር። እስቲ ዛሬ 1 ቀን ልጾም፣ ዛሬ 2 ቀን ልጾም፣ ዛሬ 3 ቀን እስቲ ምግብ አልበላም እያልኩኝ ከራሴ ጋር ግብ ፈጥር ነበረ። ራንተ ልጅ ትለኛለች እናቴ እስከ 72 ሰዓት 75 ሰዓት ምናምን ጾማለሁና አንዳንድ ጊዜ ደግሞ እንደ ቻሌንጅ ወስደውና ያንዳንዱ የምንሰራውን ስራ ስልጠና የሚሰጠው ስፖርትም እየሰራው ስቲል ጾሜንም ለማድረግ ሞክራለሁና ብዙ መረዳቶች አሉ ከጾም ጋር ያስተዋልኳቸው። አንዱ እንግዲህ አካላችን ምን ያክል ከአቅም በላይ ስራ ተሰጥቶት እንደሚውል እኔ ያስተዋልኩት በጣም እና ምግቡን በቃ በላይ እናስገባለን። አካላችን አፍ ቢኖረው ኖሮ ብዙ ነገር ይነግረን ነበር። ወይ ደግሞ አፉን እኛ መረዳት ከቻልን ያው እንደኛ ቃል ባይወጣም በስሜት ደረጃ ብዙ ነገር ነው የሚነግረንና አንዱም እንግዲህ አካል ምህንድስና ስንል አካላችን ቋንቋዎች አሉት ነው። የሰው ልጅን አካል ብቻ ሳይሆን ፍጥረታትን ሁሉ ብናይ ዩኒቨርሲቲውን ብናየው ቢያንስ 2 መሰረታዊ ቋንቋዎችን ማግኘት እንችላለን። አንዱ የኬሚካል ቋንቋ ነው። የተለያዩ የኬሚካል ይዘቶች ወይም ደግሞ ጭማቂዎችን በላቸው ውስጣችን ሲንቀሳቀሱ የሚሰጡን መረጃ ነው። ስንቃጠል ለምሳሌ ስንናደድ እዚህ ጋር የሆነ አሲድ ይለቃል፣ እሱ ያቃጥለናል። ስንደነግጥ ውስጣችን የሚፈጠር ኮርቲዞል ስትረስ ሆርሞን አለ፣ እሱ ሲመነጭ ውስጣችን ላብ ያለበናል፣ በምታችን ይፈጥናል። ስለዚህ አካላችን ሊነግር የሚፈልጋቸው ነገሮች በኬሚካል ባህሪ ወይም መረጃዎች ይነግረናል። ሁለተኛው ደግሞ ኤሌክትሪካል ቋንቋ ነው፣ ወይም ደግሞ በኮረንቲ የሚነግረን ነገር አለ ማለት ነው። ኤሌክትሪካል ቻርጆች ውስጣችን አሉ። በሱ መልኩ ደግሞ የተለያዩ መረጃዎችን ሊያጋራን ይሞክራል። ሁለቱንም ማየት እንችላለን ጾም ላይ። አንዱ ሰውነታችን ከምግብ ጋር ባለው ግንኙነት ጽዳት ጋር ያለንን፣ ለምሳሌ ሰውነታችን በየቀኑ ብዙ ተረፈ ምርቶችን ያጸዳል። እንደውም ደግሞ ከተማ ስንኖር ምን ተነፍሰው ጭሳጭስ ምንበላው ፈርቲላይዘር የበዛበት ፕሪዘርቫቲቭ ያለበት ኬሚካል ያለው ምግብ ሰውነታችን ብዙ ማስወገድ የሚፈልገው ነገር አለ። ይዘቱ ግን ምንድነው? ያንን ለማስወገድን ለማጽዳት እድልና ጊዜ አንሰጠውም። ብዙ ጊዜ ነው ጋፕ የለም። በላይ ሲሆን እንበልና ቤታችን ውስጥ አዲስ ዕቃ ስናገኝ ቶሎ የምናስገባ ከሆነ ጊዜ በኋላ ያለውን ዕቃ ሳናወጣ ማስገባት ያስቸግራል። እኛ ግን ያንን ነገር ሳናስተውል አንድን ዕቃ በሌላኛው ዕቃ እየጫንን በጣም ሞልቶ አንዳንዴ ግብ ፈጥረንም የምናደርጋቸው ነገሮች አሉ። ይሄ ምግብ እኮ ይጣፍጣል ምናምን እያለን ብዙ ነገር እናስገባ እንችላለን። ለግነቱ አካላችን ምናልባት ከአካላዊ ክፍል የተለየ ባህሪው ብዙ ነገሮችን ከፊት ለፊት ዞር ለማድረግ ይሞክርልናል። ዞር አድርጎ የት ነው የሚያስገባቸው? ለምሳሌ ብዙ የሆኑ
ተረፈ ምርቶች ኬሚካሎች ሲከማቹ ሰውነታችን የተለያዩ የጆይንት ክፍሎቻችን ላይ የሚያቆራቸው የምግብ ወይም ደግሞ የኬሚካል ባህሪያት አሉ። የተወሰኑት ለምሳሌ ከምንበላቸው ምግቦች ውስጥ ካርቦሃይድሬት ወይም ደግሞ በጣም ኤክሰስ የሆኑ ሹገር ይዘቶችን ያከማችና ስቶሬጅ እንዲፈልግ በጣም ስብስብ አድርጎ ፋት ወደምንለው ወይም ደግሞ ስብ ወደምንለው ባህሪ ቀይሮ ያስቀምጥልናል። እነዚህ የተለያዩ የምግብ ባህሪያት ሰውነታችን ራሱን ለመግራት እንዲሁም ደግሞ እኛን ለመጠበቅና ለመንከባከብ ብሎ የሚያደርጋቸው ነገሮች ናቸው። ኢቭን ሰውነታችን ፋት ጌን የሚያደርገው ወይም ደግሞ ስብን የሚያከማቸው አንዱ ተፈጥሯዊ ባህሪ ለኛው ጥቅም ብሎ ነው። ለምሳሌ ስሜታዊ ባህሪያችን ብዙ ጊዜ ከአካላዊ ባህሪያችን ስብን እንድናከማች ግብአት ሆኖ ሊፈጠር ይችላል። አንዳንድ ሰው ምግብ እኮ እኔ ብዙ አልበላም ግን ፋት ጌን እያደረኩ ነው። ስትረሳችን ከሚመረተው ሆርሞን ጋር ቅድም ያለው ኬሚካል ቋንቋችንን ስናስተውለው አንድ ሰው ምናልባት በጣም ወደ ኋላ ሄደን ተመልሰን አስጨናቂ ከባቢ ውስጥ ቢሆን ምግብ የማያገኝበት ከባቢ ውስጥ ቢሆን ስትረስ አለው። ስለዚህ አካላችን ያቺ የበላትን ምግብ ትንሽም ብትሆን ቶሎ ዳይጀስት አድርጎ ወደ ኤነርጂ ከሚቀይራት ቆጥቦ ያስቀምጣትና ትንሽ ይለቅልናል ለኛው ብሎ ነው። አሁን ግን በዚህ ዘመን ምግብ እንደማይቸግረን ያውቃል፣ ግን የኬሚካል መረጃው አንድ አይነት ነው። ስትረስ አለ ማለት ለአካላችን ትርጓሜ ቋንቋው ምግብ ላላገኝ ይችላል፣ ሴኩሪቲ ላይኖረኝ ይችላል፣ በህይወት ላልቆይ ይችላል የሚለውን መረጃ ነው የሚሰጠኝ። ትራፊክ ጃም ውስጥ ስሆን፣ ዴድላይን ውስጥ ስሆን፣ የሆነ ሰው ሲነጫነጭብኝ፣ ሲቆጣኝ፣ ጭቅጭቅ ውስጥ ስሆን እነዚህ ሁሉ ስትረስ ሲግናል ወይም ደግሞ የጫናን ሲግናል ውጥረትን ይፈጥራሉ። ያ ምን ይፈጥራል? ከመበላቸው ምግብ ሁሉ ይሄ ሰው ሰላም ላይ ስላልሆነ ሴኩሪቲ ውስጥ ስላልሆነ ሰብስቤ እስቲ ትንሽ ላስቀምጥለት በኋላ ሲፈልግ እንዲጠቀምበት አይነት ብሎ ያንን እንደ ፋት ብዙ ጊዜ ስቶር አድርጎ እንዲያስቀምጥልን ያደርጋልና በዛ ልክ ደግሞ አይተሽ ከሆነ የፈለጉትንም በልተው ደግሞ ምንም ፋት ጌን የማያደርጉ ደግሞ ሰዎችም አሉ። ሜታቦሊዝም የምንለው ዘርፍ የሚመጣውን ምግብ ፈጭቶ ወደ ኤነርጂ ቀይሮ የማይፈለገውን ተረፈ ምርት ማስወጣት መቻል ትልቅ ፓርት ስለሆነ ነውና አንድ አዲስ ቦታ ሲሄድ እዛ ቦታ ላይ ሰው ምግብ የሚሰጠኛል ልብስ የሚሰጠኛል ብዬ ማስብ ከሆነ ብዙ አገልግል ብዙ ልብስ አልይዝም። ምክንያቱም ትረስት አለኝ እዛ ቦታ ጋር። የሚሄድበት ቦታ ግን ብዙ ትረስት ከሌለኝ ብዙ እምነት ከሌለኝ ሊያስፈልገኛል ይችላል ብዬ ብዙ ማከማቸው ነገር አለ። አንዳንድ ህይወታችን ላይ ህይወታችን ጋር ያለን ግንኙነት ወይም ደግሞ ትረስት ወይም ደግሞ እምነት በቀነሰ ቁጥር አካላችን ለኛ ብሎ ብዙ ነገር እንሸከም ሊይዝልን ይችላልና አንዱ ምክንያት ነው። ይሄ ብዙ ፋክተሮች ብዙ ይዘቶች አሉ ስለ ክብደት መቀነስ መጨመርም ስናወራና ግን ምን ያክል ከአካላችን ጋር እንደሚገናኝ ነው። እንዲሁ ከጾም ጋርም ደግሞ ትንሽ ገረፍ አድርገን እንድናልፍ ብዬ ነውና የጾም አንዱን ባህሪ ከጽዳትና ውስጥን ከማደስ አኳያ እንድናስተውል ያደርገናል። ሁለተኛ የጾም አንዱ ሳይንሳዊ ጥቅም ስለ ምግብ ያለንን መረዳት ራሱ እንድናሰፋ ያደርገናል። እንበልና አንድ ነገር ብዙ ጊዜ ሳናረገው ከቆየን ስናገኘው ምን ያክል ያንን ነገር እናከብረዋለን። ያለን ዘመናዊ አኗኗር ላይ ምግብ የትም ቦታ መገኘቱ ለምግብ ያለን ተቀባይነት፣ ለምግብ ያለን አክብሮት፣ ለምግብ ያለን አመስጋኝነት በዛው ልክ እየቀነሰ እንዲሄድ አድርጓል። ምናልባት አድኖ የሚበላ ሰው ምግብ 2-3 ቀን በኋላ ሊያገኝ ይችላል። ስለዚህ ለምግብ ያለው ይዘት በጣም ተቀባይነትም ምናልባትም ደግሞ ምግብ ማግኘቱ ራሱ ሊያመሰግን የሚያስችልበት ሁኔታ ሰፊ ነው። አሁን በየ10 በየ20 ሜትሩ በየዞር የገብቼ ምግብ ቤት ማገኝ ከሆነ ከምግብ ያለን ግንኙነት ምን ያክል ይሆናል? ሁለተኛ መበላበት ራሱ አኳኋን አንዱ የክሁል ማዕከል ኢቨንት ላይ ሁለንተናዊነት ቀን ብለን የምናዘጋጀው ሙሉ ቀን ስልጠና አለና እዛ ላይ አንዱ ወደ 8 ስልጠናዎች ናቸው አብሮ አንድ ላይ የተጨመቁት። አንዱ ስለ አመጋገብ ነው። ትንሽዬ የምግብ ወርክሾፕ አለ። በጣም ጥቂት የሆኑ ምግቦች ፍራፍሬዎች ነው የሚቀርቡት ለአንድ ሰው። የሚበላው ግን ከለመደው አበላል ውጪ ነው። እንግዲህ ስጀምር ስልጠናው ላይ ሁላችሁም ከልጅነታችሁ ጀምሮ ምግብ በልታችኋል፣ ዛሬ እስቲ እንደ አዲስ እንደምትበሉ ይሄ ሰው ሊያስተምራችሁ ሞክራል ብዬ ነው ሼር ማድረጋቸውና አንዷን ምግብ አንስተን በአይን አይተናት ጠረኑን አስተውለን ቀምሰነው ከንፈራችን ነክቶ አፋችን ውስጥ ገብቶ አንድ ያኝከን ስንተው ረዘም ያለ የአመጋገብ ልምምድ ነውና አስተውሎት ተኮር ወይም የልቦናዊ አመጋገብ ነው የምለው እኔ heartful eating እና በዛ ውስጥ ብዙዎቹ 3-4-5 ትንሽ የፍራፍሬ ነገር ነው የቀመሱት፣ ግን የመታደስ ስሜቱ ሰፊ እንደሆነ አግኝተውታል። አንዳንዴ የምንበላው ምግብ ብቻ ሳይሆን የምንበላበት መንገድ ምን ያክል ትልቅ ፓርት እንዳለው እንድናስተውል ያደርገናልና ለዛ ነው አንዳንድ እምነት ቦታዎች ስንሄድ ገዳም ብዙ ጊዜ መሄድ ደስ ይለኛልና አባቶች ቁጭ ብዬ ሳወራ እቺን ግን በልታችሁ ምናምን እላቸዋለሁ እና ይገርመኛል። ትንሽ ፍሬ ወይም ትንሽ ጥራጥሬ በልተው ነውና ፊታቸው ያበራል፣ ታድሰዋል፣ ሞገሳቸው ደስ ይላል። አንዱ በጣም እና
አንዱ የሚነግሩኝ ላይክ ልጄ የምንበላው ነገር ብቻ አይደለም የምንበላበት መንገድ ነው፣ ቡራኬው፣ ምስጋናው፣ ከዛ ምግብ ያላቸው አክብሮት፣ ይሄ ምግብ ከየት እንደመጣ ማስተዋል ስንችል እሱ ሁላ ያ ምግብ ይዞ የመጣውንም ይዘት ለእኛ እንዲሰጠን ማድረግ እንችላለን። እና አንድ በጣም ኢንተረስት ያደረገኝን ሳይንስ ሼር ላድርግሽ እና ብዙ ጊዜ ሰዎች ዴፊሽንሲ ያለባቸው ተብለው የካልሽየም ወይ ፖታሲየም ምናምን ብዙ ምግቦች እንዲወስዱ ይደረጋል እና በአብዛኛው የነዛን ምግብ ወይም የነዛን ንጥረ ነገር ያላቸው ምግቦች ወስደው ሰዎች ከምግቡ ጋር ባላቸው ግንኙነት ብቻ ያ ምግብ ውስጣቸው እንዳይገባ የሚያደርግ ነገር አለ። ለምሳሌ ብዙ ጊዜ የምሰጠው ምሳሌ ምንድነው፣ ሰው መንገድ ላይ አግኝተሽ የምታውቂው ሰው ሰላም እያለሽ ነውና ወሬ እያየ ነው እንበል፣ እሺ ሰላም ምናምን እያለ ነው፣ አንቺን የጨበጠሽ ነው፣ ምን አይነት ስሜት ይሰማሻል? ዲስኮኔክት ይሆን አይደለ? ክሪንጅ ነው፣ የሆነ ደስ የማይል ስሜት፣ አቴንሽን አልሰጠሽም። የሚገርምሽ ነገር ምግብ እሱን ፊል ያደርጋል። አንቺ ምግቡን እየበላሽ ስልክሽ ላይ ከሆንሽ ወሬ እያሰብሽ ቲቪ እያየሽ ብዙ አቴንሽን አሰጪው የምትባይ ከሆነ ምግቡ ህይወት ነው። ህይወት ውስጥሽ ገብቶ አንቺ አቴንሽን ያልሰጠሽው እንክብካቤ ያልሰጠሽው ነገር ካልሽየሙን ምኑንም እንደያዘ ይወጣል ማለት ነው። ምን እንዳስታውስከኝ ታውቃለህ? ድሮ ወላጆቻችን ያው አይገባንም እንጂ እየተበላ ይወራ ይባላል አይደል? እንደገና ደግሞ ከመብላት በፊት መባረክ፣ መጸለይ በየእምነታችን ማለት ነው። ሶ እነዚህ ነገሮች ምናልባት ያው ሪቴን ስለሚያደርግ ኤነርጂውን ቃሉም ስለሚያርፍበት እንዳልከው ስንበላ የመታደስ ነገር ይኖረናል። አሁን ግን ጠፍቷል እሱ ነገር። እንዳልክ ስልክ ላይ መብላታችን እስከማናቅ እንደ አንድ ስራ እቺን ነገር እስቲ ከተት አድርጊያት ወደ ኮሮጆ ብዬ የሚሄድበት ነገር ይበዛልና በየመንገዱም ነው የምንበላው። እና ከምግብ ጋር ያለን ግንኙነት ቅድም እንዳልነው የምትወጂውን ሰው ዝም ብለሽ በጎንያ ስልክ ላይ ሆነሽ ለምሳሌ የምታወሪው ሰው ያ ሰው የሆነ ደስ የማይል ስሜት ሊሰማው ይችላል። የምታመሰግኘው ምግብ አሁን በፊት በሃይማኖቶቻችን ውስጥ ነበረ፣ አሁን በሳይንሱም ይራገጣል። ይሄንን ውሃ መስግኝ ስጠጣውና ሳላመሰግን ስጠጣው ሞለኪውላር ስትራክቸሩ ውስጥ ያለው የሞለኪውላር ባህሪ መዋቅር ይቀየራል። H2O አይቀየርም፣ 2 ሃይድሮጅን 1 ኦክሲጅን አለው። ግን እነዛ ነገሮች የተዋቀሩበት ቅርጽ ለምሳሌ በጣም የተመሰገነ ውሃ 6ዮሽ የሆነ ሄክሳጎናል የሆነ ሼፕ ይይዛል፣ በጣም ኦርጋናይዝ ስለሚሆን። የንብን ቀፎ ብናይ በጣም በድምጻቸው በእርግብግቢታቸው የተዋቀረ መሆኑ ማር የማይበላሽ ምግብ ያደረገው አንዱ እሱ ነው። ምክንያቱም በጣም ከፍተኛ በሆነ እርግብግቢትና ፍሪኩዌንሲ ውስጥ የተዋቀረ ስለሆነ ምግባችንም የኛ አቴንሽን፣ የኛ ምስጋና፣ የኛ አስተውሎት፣ የኛ እንክብካቤ ውስጥ ያለውን መረጃ በደንብ ውስጣችን እንዲዋቀር ያደርጋል፣ እንድንቀበል ያደርጋልና ራሱን የቻለ ምን ያክል ሰፊ ሳይንስ እንደሆነ ሳይንስ ነው። በኋላ አነሳታለሁ ብዬ ነበር። ምናልባት በዚሁ ትንሽ ብታብራራልን። በኋላ የተሰሩ የተለያዩ ጥናቶች አሉ። አንተም በግልህ ደግሞ ጀስት የምንናገረው ነገር ወይም ቃላቶቻችን ውሃችን ላይ ምግባችን ላይ ምን አይነት ተጽዕኖ እንደሚያሳድሩ ደግሞ በራስህ የሰራሃቸው ነገሮች አሉ። ስለነካኸው እዛው ተቀጥል። ውሃ እንግዲህ ከባድ የህይወት ስጦታ ነው። በጣም ጥልቀት ደግሞ ያለው ህይወታችን እንድንረዳ የሚያግዘንም ትልቅ ህይወት ነው። እንግዲህ ስለ ውሃ ብዙ ቼክ እንዳደረግ ያደረገኝ አንድ ኤክስፐሪመንት እየሰራው ነበር፣ ወይም ደግሞ ተሞክሮ ወስጄ እንደዚሁ በውሃ ሃይላንድ ዕቃ 3 አደረኩኝና ውሃ ውስጥ ሩዝ አደረኩበት። ከዛ እስቲ ለአንድ ወር ደግሞ እቺን ነገር ልሞክር ብዬ 3ቱም ውሃ ላይ ለጠፍኩባቸው። አንዱ ላይ ቆንጆ ደስ የምትል ውሃ፣ አንደኛው ላይ የምታስጠላ አንተ ደባሪ ውሃ፣ አንደኛውን ደግሞ ጠጋ አድርጌ ረሳሁትና ወይም ደግሞ አላስተውለውም ከአይኔ ዞር እንዲል አድርጌ ከዛ ገና በ15 ቀን ውስጥ በአይን መታየት የሚችል ለውጥ 3ቱ ላይ መምጣት ጀመረ። ይሄኛው አፈሩን ላይ የለውም ጀርሜት ማድረግ ጀመረ፣ ላይክ ሩዙ እንደመብቀል። ሁለተኛው አስጠሊታው ያልኩት ደግሞ ውሃው መጥቆር ጀመረ። ይሄ ነገር አልኩ። ሶስተኛውን ደግሞ ሳየው መከርፋት ጀመረ፣ ውሃ እንደ በብል ነገር። እና አንዱ እዛ ውስጥ እንዳስተውል ያደረገኝ ምንድነው፣ እኔ ውስጥ ግን ስንት በመቶ ነው ውሃ ያለው? 70% በላይ ውሃ ነኝ። ስለዚህ እያንዳንዱ እቺን እንግዲህ በቀን አንድ ጊዜ ነው ማየት እቺኗ። ይሄ አካሌ ውስጥ ያለው ውሃ ግን ከልጅነት ጀምሮ የኔን መረጃ በሮዛው ያንቀሳቅሳልና አስደነገጠኝም፣ አሃም አስባለኝም። እና ከዛ በኋላ ለውሃዬ ለካ ብዙ ኃላፊነት መውሰድ አለብኝ፣ እንክብካቤ ማድረግ አለብኝ። እና ከዋጋ ያለኝን ግንኙነት ማደስ እንድችል እንደ ሰው ልጅ በዛ ያለው ማንነታችን ውሃ ነው። በአካል ምህንድስና ስንመጣ አንዱ የውሃ ምህንድስና ነው። በዩ ከአካሌ ውስጥ ያለውን የውሃ ባህሪ እንዴት ነው ማደስ የምችለው? ከውሃ ጋር ያለኝ ግንኙነት እንዴት ነው? ውሃ በብዙ ዘርፉ ደግሞ በአንዱ የምናጠናው ሳይንስ ውስጥ ወይም ሁለንተናዊ ሳይንስ ውስጥ እንደ ፈሳሽ ኮምፒውተር ይታያል። ምክንያቱም ውሃ በጣም በትልቁ መረጃን ስለሚይዝ ማለት ነው። አንድ ውሃ በቡራኬ ውስጥ አልፎ ጸበል መሆን ይችላል። ራሱ ውሃ ደግሞ በጣም ኔጌቲቭ ኢነርጂ ገብቶበት መርዝ መሆንም ይችላል። እና ብዙ ታሪኮች አሉ፣ ብዙ ተመልካቾች ከዚህ ጋር የተገናኘ
ፊልምም ወይም መረጃም ወይም ሪሰርችም አንበው ሊሆን ይችላል እና እንደዚሁ አንድ የጦርነት ስብሰባ ውስጥ ሆኖ ጃፓን ሁለተኛው ዓለም ጦርነት ላይ ትልልቅ የኒውክሊየር ዌፐኖችን አምርቶ ብዙ ሰዎችን ለመጨረስ ዲስከስ እያደረጉ ነው ጀነራሎች እና ስብሰባውን ጨርሰው ሲሄዱ አብዛኞቹ ታመው ሆስፒታል ይገባሉ እና በቃ የሆነ ሰላይ እንዳያረጋቸው ተብሎ ብዙ ተጠና፣ ምንም ሊገኝ አልቻለም። ከዛ አንድ ሰው እስቲ ቆይ እንሞክር ብሎ ውሃቸው ይመርመር ተብሎ ተወሰደ። ምንም መርዝ ነገር አልተገኘበትም፣ ግን በጣም ጥልቅ የሆነ ጥናት ሲያደርጉ ውሃ ውስጥ ያለው መረጃ እነሱ እዛ ጋር ሆነው ብዙ ሰውን ለማጥፋት የነበራቸውን ኢነርጂ ሲሰበስብ ነበረ። ስለዚህ ያ ውሃው ነው ራሳቸውን እንዲታመሙ ያደረጋቸውና ውሃው እዛ ቁጭ ብሎ ነበረ፣ ግን ህይወት ኮምፒውተር ስለሆነ የነሱ ኔጌቲቭ ኢነርጂ ሰውን የማጥፋት ባዕድ ነገር የማድረግን አቅም ሰብስቦ ይዞ ነበረ። እሱን ነው ወደ እነሱ አካል ውስጥ ይዞ የገባው። በዛው ልክ ደግሞ ሁላችንም እንደምናውቀው ቡራኬ ሲያልፍበት ምስጋና ሲኖር ወይም በሃይማኖቶቻችን ውስጥ ጸበል ሆነን እንደምናገኘው ያንን ውሃ ራሱ ያንን የቡራኬ ወይም ደግሞ ሃይ ኤነርጂ ይዞ ለህክምና ወይም ደግሞ ለፈውስም መዋል እንደሚችል እናስተውላለን እና ምን ያክል ኮምፒውተር እንደሆነ ብዙ የህይወት ተሞክሮቻችን መንገር ይችላሉ ማለት ነው። ምናልባት ከዚህ ጋር ከተገናኘ ጸበል ቤት ውስጥ አያድርም የሚባለው ለዛ ነው። እንዲህ አይነት ነገር ሰምቻለሁ። ቢካዝ የሚያድርበት ቤት ሜቢ እንዳልከው ጭቅጭቅ ይኖራል፣ ኔጌቲቭ ኤነርጂ ይኖራል። ውጭ ነው የሚያድረው እንደዛ ሲባል ነው ማቀው። ሙሉ መረጃ የለኝም እንዲህ የምለው፣ ግን አንዱ የሚመስለኝ ይዘትም አንዱ እሱ ነው። ቤት ውስጥም ውጭ በመሆኑም ደግሞ ያው ከውጭ ኤሌመንቶች ጋር ያለውን ቅርበት ይኖራል። ያው እኛም የተሰራ ነው ከነዚህ ኤሌመንቶች ከምንላቸው አፈር፣ ውሃ፣ እሳት፣ አየር ከነሱ ጋር ባለን ቅርበት ነውና ብዙ የሁለንተናዊ ሳይንሶች አንዱ ባህሪያቸው ሁሉ ጊዜ ወደ ተፈጥሯዊ ባህሪያችን እነዚህን አራቱን ወይም አምስተኛ ያለ ስፔስ የምንለው እነሱን ሁሉ ጊዜ እንዲጸዱና የከፍተኛ የህይወት ባህሪያቸው ጋር እንዲመለሱ ማድረግ መቻል ነውና ከሱም አኳያ ሊሆን ይችላል። ግን እሱ ራሱ ደስ ኢንትረስቲንግ ነገር ነው። ስለ ጾም እያወራን ነው። ስለ የሰውነት ጽዳት አውርተናል። ከእንቅልፍ ጋር ተያይዞ አሁን ብዙ ጊዜ ራት ካልበላው እንቅልፍ አይወስደኝም የሚሉ ሰዎች አሉ። ትንሽ ዊርድ ነው፣ ምክንያቱም ስንተኛ ነው አይደል የሰውነት ጽዳታችን የሚከናወነው ተብሎ ነው እንግዲህ ሳይንሱ የሚነግረን። ይህን እስቲ ብታብራራልኝ። ሌላው እንግዲህ የጾም ጥቅም ጽዳት ነው አይደል? ስለዚህ የተሳካ ወይም ደግሞ ኳሊቲ የምንለውን እንቅልፍ ለማግኘት አሁን አንዳንድ ጊዜ በደንብ እንቅልፍ ተኝተን ጠዋት ስንነሳ በምንፈልገው ልክ ኤነርጃይዝ ላንሆን እንችላለን። ባትሪ ሎ ብለህ ልትነሳ ትችላለህ፣ እንዳልተኛ ሁሉ ሊደክምህ ይችላልና እነዚህን ኮምፖነንቶች ብታወራኝ። ልክ ነሽ። በጣም ምግብ በደንብ ይገናኛል ከእንቅልፍ ጋር። እንግዲህ ጾም ላይ ስንሄድ አንዱ እንግዲህ ከኔ ካስተዋልኩት ነገር 2-3 ቀን ስጾም የመጀመሪያው ቀን አብዛኛው አካል ላይ የሚደረግ ጽዳት ሆኖ አስተውያለሁ። ሁለተኛው ቀን ላይም እንደዚሁ በጣም ጠለቅ ያሉ የአካል ጽዳቶች ይከናወናሉ። አንዱን ስለ ጾም ሳጋራ እንደውም ሼር አድርጌዋለሁና 3ኛ ቀን ላይ አንዱ ጾም ጊዜ ስጾም ሽንቴ ትንሽ ደፍረስ ብሎ አገኘሁትና ብዙ ጊዜ ያው ምግብ እያቆምኩ ስሄድ ሽንቴ እየጠራ ነው መሄድ የነበረበትና እየጠራ ሄደና ከዛ ግን 3ኛው ቀን ላይ ደግሞ መድረፍስ ጀመረና አልገባኝም ምንድነው ምናምን ብዬ ጥናት ሳደርግ አንዱ ሳይንሳዊ ነገር ያገኘሁት ምንድነው በጣም የቆየ ሲሄድ ውስጣችን ያለው የጽዳት ባህሪ አንጀታችን ላይ ራሱ ብዙ ቆሻሻዎች የሚለጠፈዋል ወይም ግድግዳውም የአንጀታችን ግድግዳ ላይና እሱን ግን ለማጽዳት ብዙ ስፔስ ስለሚፈልግ ውስጣችን ያለው ጽዳት ወይም አውቶፋጂ ይባላል። ስፔስ ካላገኘ በረንብ በቂ ጊዜ ካላገኘ እሱን ጽዳት አይጀምርም። ወይም ደግሞ ቤትሽ ውስጥ ብዙ ዕቃ ያለ ግድግዳ ቀለም መቀባት ማፍረስ ምናምን ተናቲም በረንብ ከወጣለት በኋላ በረንብ ንጹህ ከሆነ በረንብ ያጸዳልና ግድግዳውን ማፍረስ የሚጀምረው ውስጣችን ራሱ የጾሙ ይዘት ትንሽ ረዘም ባለ ቁጥር ነውና አንዱም ሽንቴ ላይ የመጣው ለውጥ ያ ጽዳት በረንብ ጠለቅ እያለ ሲሄድ ነው ሞር እስከ አንጀት ድረስ ያለው ጽዳትና አንዳንዶቹ በጣም ኢንተረስት የሚያደርጉ ናቸው። ከዚህ ማኳያ ነው ወደ እንቅልፍም ስንመጣ እንቅልፍ አንድ ሰውነታችን የሚፈልግበት ምክንያት ብዙ የሆነ እድሳት ብዙ የሆነ የጋራዥ ሰዓት የሚያስፈልገው ከሆነ አካላችን ረዘም ያለ እንቅልፍን ይፈልጋል። ከአካል ብቻ ሳይሆን ከአእምሮ ማኳያ አንዳንድ ጊዜ ብዙ የሚያስጨንቁ ሀሳቦች ሲመጡ ብዙ መተኛት እንፈልጋለን። ምክንያቱም ስንተኛ ነው አእምሯችን ቦታ የሚያስይዘው መረጃዎችን ስልካችን ላይ ብዙ መረጃ ሲበዛ ትንሽ ስሎ እንደሚሆነው አንዳንዴ ሪፍሬሽ እናደርገዋለን። አንዳንዴ ዲፍራግመንት የሚባል ፈንክሽን አለ ኮምፒውተር ላይ ራሱ ቦታ እንዳይሲዝ የምናደርግበት። እንደዛ አካላችን ውስጥ ያለው የጽዳት ሁኔታ በረንብ እየጨመረ ሲሄድ የሚያስፈልገን እንቅልፍም እየቀነሰ ይመጣል። ለዛ ነው አነስ ያለ ምግብ የሚበሉ ሰዎች በዛው ልክ አነስ ያለ እንቅልፍም መተኛት ይችላሉ። ምክንያቱም ምግብ ብዙ ነው ማለት ኳሊቲውም ይጨምራል በዛው። ስለዚህ ኳሊቲው ጨመረ ማለት ኳንቲቲው ወይም ደግሞ መጠኑ ብዛቱ አያስፈልግም አይነት ነገር ነውና
ወይም ሌላ ምሳሌ የውድድር መኪናንና የቤት መኪናን ስናወዳደር የትኛው ነው ቶሎ ቶሎ ጋራዥ የሚፈልገው? የውድድሩ መኪና ብዙ ራሱን ስለሚጠቀም ሞር ጋራዥ ይፈልጋል። ብዙዎቻችን እንደ ውድድር መኪና ነው የምንኖረው። ጠዋት ተነስተን አካል አእምሮ በታተነ ነው ምናምን ብለን ተጨናንቀን አይነት ነገር እና በዛው ልክ ደግሞ ምን በላው ምግብም ውስጣችን ስትረስ ይፈጥራል። በጣም የሚያስገርመው ከስትረስ ግብአቶቻችን ውስጥ ወይም ደግሞ ውስጣችን ውጥረት ከሚፈጥሩ ነገሮች ውስጥ አንዱ የኒውትሪሽናል ስትረስ ይባላል። ምክንያቱም በምግብ ጫና ውስጥ ውስጣችን የሚፈጠረው ስትረስ አይነቱ ነው ወይስ ብዛቱ? በብዛት ራሱ ለምሳሌ አሁን የሥራ ቦታ ስትረስ ይመጣል፣ ወይም ደግሞ ትራፊክ ጃም ውስጥ ሆነን ስናረፍድ የሚፈጥረን ስትረስ አለ። አንዱ አካላችን፣ አእምሯችን፣ ስሜታችን ላይ የሚፈጠሩ ስትረሶች ውስጥ ትልቁን ቦታ የሚይዘው አመጋገባችን ወይም ደግሞ የምግብ ስትረስ ነው። የምግብ ስንል ለምሳሌ አካላችን ከምንሰጠው ምግብ ውስጥ በዛ ያለው ተረፈ ምርት ከሆነ ያን ተረፈ ምርት መለየት፣ ማስወገድ፣ ማጽዳት የሚለው ብዙ ኢነርጂ፣ ብዙ አቅም፣ ብዙ ካሎሪ ይፈልጋል። ስለዚህ ያ ለምሳሌ ትንሽ ባትሪ ደግሞ ላለው ሰው ካለችው ኢነርጂ ላይም ከዚች ሊወስድበት ነው ብዙ ነገር። ስለዚህ ያ ጫና አካልና አእምሮ ላይ ብዙ የሚያሳርፈው ጫና ወይም ደግሞ ውጥረት አለ። ስለዚህ አንዱ ምግብ ስንቀንስ እንቅልፋችን ኳሊቲውም ይጨምራል፣ ምናልባት ደግሞ ኳንቲቲው መጠኑ እየቀነሰ ሊሄድ ይችላል። ለዛ ነው ጾም ጸሎት ላይ ብዙ ሃይማኖቶች ላይ ስናስተውል መጾም ሲችሉ በደንብ ሌሊት ላይ ቆይተው መጸለይ ይችላሉ። ምክንያቱም አካል ላይ ጫና ስለሚቀንስ በኋላ ወደ አቅም ከሄደን እናየዋለን። የምግብ ባህሪ ወይም ደግሞ የምግብ ይዘት ታችኛዎቹን የህይወት ማዕከላት ወይም ቻክራ ምንላቸው አሉ። የኤሌክትሪክ ወይም ደግሞ ማብሪያ ማጥፊያዎች ብለን ብናያቸው እነሱ ከምግብ ጋር የሚገናኙ ወደ ታችኛው ከርካሪያችን ክፍል ውስጥ ያሉት ናቸው። ስለዚህ እነሱ ረፍት ታገኙ ማለት ኢነርጂ ወዴት ይሄዳል? ወደ ላይኞቹ ጋር ስንመጣ የኮሚኒኬሽን፣ የክሬቲቪቲ፣ የመንፈሳዊ ልምድ ማዕከላት አሉ። እነሱ በደንብ ሰፋ ይላሉ። ስለዚህ ምግብ ስንቀንስ ለመንፈሳዊ ልምዳችን ክሬት ለማድረግ ብዙ እንደውም በሳይንስ ውስጥ ያሉ ሰዎች ኢኖቬት የሚያደርጉባቸው ጊዜዎች ብዙ ጊዜ ምግብ የቀነሱባቸው ታይም ላይ ሆኖ ያገኛቸዋል። እሱ ደግሞ ክሬቲቪቲያችንን በዛው ልክ አእምሮ ትንሽ ቀለል ይልለታል። ብዙ ጫና ምግብ ብዙ ሰውነቴ ውስጥ ካለ ግን ከነዚህ ማዕከላት ብዙ አቅም ወደታችኛው ሰውነቴ ጋር ይሄዳል። ምክንያቱም ምግብ ፍጭት ያለው ወደ ታች አካባቢ ስለሆነ። ስለዚህ አካላችን እንደዚሁ ከአእምሮም ከስሜት ጋር የሚያገናኘው አንዱ ዘርፍ እሱ ነው። እንቅልፋችንም በብዙ መልኩ ከምንበላው ምግብ ጋር እንዲገናኝ የሚያደርገው እሱ ነውና ብዙ ሎድ ካደረግን ለመተኛት ሊቀል ይችላል። ብዙ ጊዜ በልተን እንቅልፍ ይለናል። ለማስተዋል ለማተኮር እዚህ አካባቢ ያሉት ማዕከላት ብዙ ኢነርጂ አይኖራቸውም። ስለዚህ ወርታች ያለው ወደ መሬት ሳብም ስለሚያደርገን እንቅልፍም የታችኛው ማዕከላት ክፍላችን ባህሪ ስለሆነ ነውና እንቅልፍ ሊለን ይችላል። ብዙ እንቅልፍ እንድንፈልግ ሊጠይቀን ይችላል ሰውነታችንም። ስለዚህ ከእንቅልፋችንም ጋር በብዙ መልኩ ግንኙነት አለው አመጋገባችን። ምን አይነት ምግቦች ናቸው ጉልበት የሚሰጡ? አንዳንድ ምግቦች አሁን ስትበላቸው ኤነርጃይዝ ከመሆን ይልቅ በጣም ይደክመሃል። ቅድም እንዳልኩ አሁን ምሳ ሰዓት ስራ ይኖርሃል። ምሳ ከበላ በኋላ መስራት እስከማንችል በጣም ሊደክመን ይችላል። አንዳንድ ምግቦች ደግሞ በጣም ጉልበት ሰጥተው የተሻለ ፐርፎርም እንድናደርግ ያደርጉናል። እና ምን አይነት ምግቦች ናቸው እነዚህ? እንዴት እንለያቸው? እንግዲህ ባለፉት ብዙ ዓመታት አንዱ ሳጠና የነበረው ምግብ ላይ ነው። አሁንም የደረስኩበት ይሄ ነው የምለው ነገር ላይኖር ይችላል። ግን አንዱ ካስተዋልኩት ውስጥ ለምሳሌ ቁርስ ላይ ብዙ ጊዜ ሰዎች በጣም ብዙ ሹገር ወይም ደግሞ ስኳር ቤዝድ የሆኑ ወይም ደግሞ የቀረቡ ምግቦችን ሊያዘወትሩ ይችላሉና ግን በኒውትሪሽን ሳይንስ ወይም ደግሞ በአመጋገብ ሳይንስ ውስጥ አንድ ያስተዋል ነው በጣም ሹገር ከፍ ያለ ምግቦችን ጠዋት ላይ መመገብ ሰውነታችን በጣም ኢንሱሊን የምንለው ወይም ደግሞ የስኳር ባህሪው በጣም ከፍ ይልና ከዛ ትንሽ ሰዓታት ቆይቶ ክራሽ የማድረግ ባህሪ እንዲኖር ያደርጋልና ብዙ ጊዜ ጠዋት ላይ ፕሮቲንን መጠቀም የበለጠ ጥቅም አለው። እንደ ሰውነትም እንደ አቅምንም ሰስቴን ለማድረግ ፕሮቲን ስንል ፉልን ልናይ እንችላለን፣ በቄላ ልናይ እንችላለን፣ እንቁላል ልናይ እንችላለን። የተለያዩ ነገሮችን በጣም ሹገር የበዛባቸው ነገሮችን መውሰድ መቀነስ ቢቻል፣ ከተቻለ ደግሞ ለብዙ ሰዎች ራሱ ስኳር ባህሪውን ራሱ መቀነስ ብንችል፣ ለምሳሌ ከ30 ዓመት በላይ አንድ ሰው ሻይ ራሱ ይጠጣ ያለ ስኳር መጠጣት ቢችል ምርጥ ነው። ከተቻለ ከልጅነትም ጀምሮ ቢሆን ያን ያክል ይሄ ነው ብለን የምናወጣው ጥቅም ይሄ ፕሮሰስ የተደረገ ሹገር ብዙ ስለሌለው ከጣም በዘለለ። ስለዚህ ሰውነታችን ከሹገር ጋር ያለው ግንኙነት በጣም ብዙ ጫናን የሚያሳድር ስለሆነ አካላችን ላይ እና ሰው ከፕሮቲን ጋር ያለን ግንኙነት ቬጂቴብሎች፣ ፍራፍሬዎች እነዚህ የራሳቸው ግብአትነት አላቸው ሰውነታችን ላይ ያለውን አቅም ከመጨመርና ከመቀነስ አኳያና እሱን እንደ አንድ ይዘት ማየት እንችላለን። በመቀጠል አካባቢያችን የምናገኛቸው ምግቦች ብዙ ያልቆዩ ምግቦች፣ ለምሳሌ አንድ ምግብ በስሎ ረጅም ሰዓት ከቆየ በኋላ ያ ምግብ ውስጡ ያለው ይዘት
ማክሮ ኒውትሪየንት የምንላቸው አሉ። ይሄ ፕሮቲን፣ ፋት ምናምን ወይም ደግሞ ማይክሮ የምንላቸው ንጥረ ነገሮች እነዚህ ካልሽየም ወይም ደግሞ ሚነራሎቹ ከነሱ ውጪ የህይወት አቅም የምንለው ይዘት አለ ወይም ፕራና እንለዋለን የተለያዩ ሳይንሶች ላይ ወይም ውስጣዊ የህይወት አቅም ምንለው አለና እሱ አንድ ምግብ ከተፈጥሮ ባህሪው በቆየ ቁጥር እየቀነሰ ነው የሚሄደው። ለምሳሌ አንድ ምግብ ያለው የፕሮቲን እና የሚነራል መጠን ይሆናል ብለን እናስበው፣ ግን እንደበሰለ ስበላውና ራሱን ምግብ ደግሞ ፕሮቲኑ ምንም አልተቀየረም ከ3 ቀን በኋላ በበላው በመቆየቱ ብቻ ውስጤ ገብቶ የሚሰጠኝ ጥቅም የተለያየ ነው። ለዛ ነው ፍሬሽ ምግቦችን መመገብ፣ ብዙ ያልቆዩ ምግቦችን መመገብ ኢነርጂ ከመውሰዱ ይልቅ ኢነርጂ እንዲሰጠኝ ያደርጋል። በዛው ልክ ደግሞ ያንን ምግብ ራሱ ከሳምንት በኋላ በበላው ሰውነቴ መጀመሪያ ያ ምግብ እየሞተ ስለሄደ የሞተውን መጀመሪያ ማስነሳት አለበት፣ ብዙ አቅም ይፈልጋል። ከዛ በኋላ ደግሞ ከዛ ኢነርጂ መውሰድ ይፈልጋልና አንዳንዴ የምንበላቸው ምግቦች ከኛ ራሱ ኢነርጂ ወስደው ነው ኢነርጂ የሚሰጡንና ስለዚህ ብዙ ኢነርጂ ሳይወስዱ ከኛ የሚሰጡን ነገር ካለ የተሻለ የኢነርጂ ሂሳብ ወይም ደግሞ ማቴማቲክስ አለው ማለት ነው። በጣም አሪፍ። ሰውነታዊ ምህንድስናን ጠቅለል ለማድረግ ምን እናድርግ? እንዴት እናግዘው በደንብ እንዲያገለግለን? ቀላል ነገሮችን ለማድረግ ምናልባት ሁሉንም አንዳንዴ ለመሞከርም ለሰው ሊያስቸግር ይችላል። አንዱ እንግዲህ እንስሳቶችን ካየን ጠዋት ድመቶች ምን ያደርጋሉ? ይንጠራራሉ። እንደዚህ አይተናቸው ከሆነና መንጠራራት ምንድነው? አከርካሪያችን በዋናነት እንዲዘረዘር እንዲሳሳብ ያደርጋል። ሰውነታችን ብዙ መረጃ ያንቀሳቀሳል። ቅድም እንዳልነው የኬሚካል እና ኤሌክትሪካል መረጃዎች አሉ። የተለያዩ የፍሳሽ እንቅስቃሴዎች ይደረጋሉ። አየር ይንቀሳቀሳል። ስለዚህ አንዳንድ ሰው የሳምባውን አነስተኛ ብቻ ነው የሚጠቀመው በቂ አየር ስለማያስገባ። ስለዚህ በጣም ስንጠራራ ሳምባችን ላይ ይሳሳባል፣ አየር በደንብ እንዲስብ ያደርጋል። አከርካሪያችን በጫና በበዛበት ቁጥር ብዙ መረጃ ትቦዎችን ይጫናል። ብዙ የአቅም መዘዋወሮች ይቀንሳሉ። ለዛ ነው ጠዋትና ማታ እኩል አቅም የሌለን ቶሎ ልናድን የምንችለው ማታ ላይ፣ ጠዋት ላይ ተነስተን ብዙ ፎከስ አድርገን መስራት የምንችለውን ማታ ላይ ስልካችንን ማየት ይቀለናል። ምክንያቱም ኢነርጂያችን ትንሽ ስለሆነ ዲሳይድ ለማድረግ ራሱ ውሳኔ ለማሳለፍ ዊል ፓወር የምንለው ይሄ የውጥን አቅማችንን ስለምንቀንስ እሱ ለአንዱ አካላችን ጋር ያለ እድሳት ነውና ብዙ ሰው አእምሮውን ቀጥታ ስሜቱን ቀጥታ ለመቀየር ይሞክራል በመጽሐፎች በስልጠናዎች በምናምን። ቀላሉ ሾርትከት ከፈለገን ግን ሾርትከትም ላንለው እንችላለን። አካላችን ላይ መስራት አእምሮና ስሜትንም በብዙ መልኩ መግራት ስለሆነ ስለዚህ አካል ላይ መንጠራራት መቻል 1 ሰከንድ የሚሆን 5 ሰከንድ ሳብ አድርጌ ረጅም ትንፋሽ መውሰድ መልቀቅ። ጠዋት እንደተነሳው 2 ብርጭቆ ምናምን ውሃ መጠጣት ብችል ሰውነቴ ቅድም እንዳልነው በውሃ ነው ፓወር የሚደረገው። ስለዚህ የውሃ ባህሪ ያለው ስለዚህ ከውሃ ጋር ባለው ግንኙነት ይታደሳል። አየር አንዱ ባህሪያችን ነው። በረጅም ትንፋሽ ስንወስድ ምድር አካላችን ባህሪው ምድር ነው። ምድሩን ስናሳስበው ስትሪክ ስናደርገው የምድር ባህሪያችን ይታደሳል። ከቻለን ባዶ እግራችን መሬት ቢነካ የተሻለ ደስ የሚል የሆነ እድሳት አለው። ብዙ ሳይንሳዊ ጥቅም አለው። ስለሱ ራሱ 2 ሰዓት ልናወራ እንችላለን በጣም ሰፊ ስለሆነ። ከሱ በዘለለ ደግሞ ሌላኛው ትልቁ ምንድነው የኤሌመንት ስሪታችን እሳት ነው። እሳት ስንል ፀሐይ ጋር ነው የምንሄደው። በቀን ትንሽ ደቂቃም ቢሆን ፀሐይ ማግኘት ብንችል። ብዙ ሰዎች ፀሐይ ሲያገኙ ሲቆዩ ነው የሚነጫነጩት፣ በሽታ ብዙ ተጋላጭ የሚሆኑት ምናምን። ስለዚህ እነዚህን የሰው ልጅ 5 ወይም 4 ባህሪያቶች መጎብኘት ብንችል ጠዋት ተነስተን 5 ደቂቃ ላይ ይችላል። ውሃ ጠጣው፣ ተነፈስኩ፣ ተንጠራራው፣ ፀሐይ ያገኘኝ፣ አካሌን በመጠኑ አንድ ላደርግ ያለው ተንከባከብ ያለው እንዲሰጠን አደረግ። በጣም አሪፍ። እንግዲህ ብንበትናቸው በጣም ሰፊ ናቸው። ያ በሌላ ጊዜ ወፍሊ እንመለስበታለን። ስለ አእምሮአዊ ምህንድስና ደግሞ እናውራ እስቲ። በጣም አሪፍ። አእምሮ ደግሞ እንግዲህ ሰፋ እያለ አካል ቀላል ነገሩ ጥግ አለው። ምነካው ይሄ ባውንደሪ አካሌ እዚህ ጋር አልቃል ማለት የምንችለው። አእምሮ ጋር ስንመጣ እዚህ ጋር ነው የሚያልቀው የምንለውን እንዲህ በቀላሉ ልናገኘው እንችላለን። ግን እርግጥ ነው ባውንደሪ ደግሞ አለው አእምሮም። ባውንደሪ ስንል ወይም እርከን ስንል ብዙ ጊዜ በህይወታችን የፍራቻችን መጠን የጋ ነው ብለን እናስብ እንችላለን። በራስ መተማመናችን፣ የትዕግስታችን መጠን የቱ ጋር ነው? እነዚህ ሁሉ በአእምሮ ዘርፍ ደግሞ ያሉ ባውንደሪዎች ናቸው። እነሱም እንደ አካል መንጠራራት እንችላለን። ትዕግስታችንን ማሻል፣ በራስ መተማመናችንን፣ የፈጠራ ክህሎታችንን፣ እነዚህን ሁሉ ለአካል የምናደርገውን መንጠራራት እነዚህ ላይ ማሳረፍ እንችላለን። ወደ አእምሮ ምህንድስና ስንመጣ አንዱ የአእምሮን ባህሪያት ራሱ ማስተዋል። ብዙ ጊዜ ስልጠና ስንሰጥ ትላንትና አንድ የድርጅት ስልጠና ነበረኝና ስለ አእምሮ ምህንድስና ነበር የተወሰነ ማስተምረው። ግን አእምሮአቸው የቱ ጋር ነው ብዬ ጠየኳቸው። ብዙ ጊዜ ስልጠናዎች ላይ ምናምን ስለ አእምሮ ብዙ እንማራለን። አእምሮን ስለመግራት፣ አእምሮን ስለማሸነፍ ምናምን የት ጋር ነው ግን ያለው የሚለውን መጠየቅ ራሱ ቆመ ብለን እንድንል ያስብለናልና ስለ አእምሮአችን ራሱ መቼት፣ ስለ አእምሮአችን ይዘት፣ ስለ አእምሮአችን ባህሪ እነዚህ ነገሮች ማሰቡ ትንሽም መንሸራሸሩ በእነዚህ ሀሳቦች ውስጥ ጥሩ የሆነ አእምሮን የመረዳት በር ይከፍታል። የአእምሮአችንን ባህሪ ስናስተውል አንዱ
በዛ ያለው የአእምሮአችን ይዘት ከአቴንሽናችን ጋር ይገናኛል። ወይም ደግሞ ያለን ይሄ አንድ ነገር ላይ የምናስቀምጠው ውጥን ላይክ የሆነ ነገር እያየው ከሆነ አቴንሽን እዛ ጋር ነው። ወይም ቅድም ስለ ምግብ ስናጋራ ምግቤን አቴንሽን ከሰጠሁት ወይም ደግሞ ውጤን እሱ ላይ ካደረኩበት ከዛ ምግብ ጋር ያለኝ ግንኙነት በብዙ መልኩ ይቀየራል። ስለዚህ አእምሮዬ ብዙ ጊዜ የኔ ነው ማለት የምችለው አቴንሽኔን እዚህ ጋር ሂድ ስለው መሄድ የሚችል ከሆነ ነው። እንበልና አካሌን ታጠፍ ተዘርጋ ስለው እየታጠፈ ነው፣ ጥሩ መረጃ ይቀበላል። አእምሮዬ ግን ምን ያክል መረጃ ይቀበላል? እኔ የሆነ ስራ መስራት ፈልጌያለሁ፣ አእምሮዬ ነው ቦታ ሄዳል። መጽሐፍ ላንበብ እየሞከርኩ ነው፣ ራይት ባል እዛ ቅድም ብሎ ቢሄድ ይችላል። የሆነ መጽሐፍ ላንበብ ከፍቻለሁ፣ ተመልሼ ስመጣ እዛው ፔጅ ላይ ነው ያለሁት። ስለዚህ ያንብኩ ይመስለኝ ነው አእምሮዬ ተበታትኗል። የሆነ ነገር እናገራለሁ እዚህ ጋር ብዬ አስቤ እዛ ጋር ሲሄድ የሆነ ነገር ሌላ ሆኖ አገኘዋለሁ። እና ብዙ ጊዜ አእምሮዬ ወይም ደግሞ ሶፍትዌሩን ቅድም ሃርድዌሩ ላይ ነበርን ብለን ካሰብን ሶፍትዌሩን የመግራት ይዘታችን አንዱ ሶፍትዌሩን ራሱ እናውቀዋለን ወይ? የሶፍትዌሩ ባህሪያት ምንድናቸው? አቴንሽናችን፣ ፎከስ የማድረግ ትኩረታችንን ባህሪ ማስተዋል። ስለዚህ ትኩረታችን ያደረግንበት ቦታ ነው የህይወታችን አቅም የሚሄደው። ስለዚህ አቅሜ ወደዛ ከሆነ የሚሄደው ትኩረቴ በቀን ውስጥ ምን ቦታ ላይ ነው እያረፈ ያለው፣ እንዲሁም በዛ የሚያርፍባቸው ቦታዎች ስንቶቹ የእኔ መርጬ የወሰድኳቸው ቦታዎች ናቸው፣ ስንቶቹ ደግሞ ከባቢ ያለው ዥንብሩን እንቅስቃሴ ነው እየወሰደ ያለው። የሆነ ነገር እዛ ጋር ድምፅ ሰማ አቴንሽን እዛ ጋር ይሄዳል። እዚህ ጋር የሆነ ነገር ሰው ሲፈልገኝ እዛ ጋር ይሄዳለሁ። እዚህ ጋር የሆነ አቴንሽን የሚወስድ ነገር ሲመጣ ትኩረትን ያይዞብኝ ይሄዳል። እና መጥፎ ነው ያልኩኝ አይደለም። ያ ግን ምን ያክሉ በ24 ሰዓት ውስጥ ትኩረቴ የኔ ሆኖ ያልፋል። ይህንን ማድረግ ፈልጋለሁ ስል ወደዛ የምፈልገው ነገር ጋር ትኩረቴን መሰብሰብ እችላለሁ ወይ? ስለዚህ ትኩረት የሚለው ራሱ አንድ ትልቅ የሆነ የአእምሮ ባህሪ ፋክልቲ ነው። እና ትኩረትን ማዳበር አሁን ማዕከላችን ውስጥ ሮብ የምናደርጋቸው ፕሮግራሞች አሉ ማታ እና ከ4 ሮቦች ውስጥ አንዱ ትኩረት ላይ ነው የሚያተኩረው። ትኩረትን መረዳት፣ ትኩረትን ማዳበር፣ ማሻሻል እንድንችል የሚያግዝና ትኩረታችን ትልቅ የሆነ የአእምሮ ባህሪቶቻችን መሰረታዊ ቅድም ለአካል አከርካሪ እንዳለው ለአእምሮ ደግሞ ትኩረታችንን በረም መግራት መቻል የአእምሮአችንን የተለያዩ ባህሪያት እንድናስተውል እንድንገራ ያግዘናልና ትኩረታችንን ስለሆነ ከዛ በኋላ ወደምንፈልገው አቅጣጫ መውሰድ የምንችለው ወይም ኮምፒውተራችን ላይ ከርሰሯ ሄደችበት ቦታ አይደል ክሊክ የምታደርገው። ስለዚህ ያቺ ከርሰር በማውስም ወይም ደግሞ በስላይድም አድርገን ስንወስዳት እኛ የምንፈልግበት ቦታ እኔ ወደዚህ የወሰድኩት ማውስን እሷ ወደዚህ የምትሄድ ከሆነ መሪ መኪና ላይ እንዲህ ያደረኩኝ ጎማ ወደዚህ የሚሄድ ከሆነ መረጃ እየተቀበል አይደለም ይሄን ነገር። ስለዚህ አእምሮዬ ላይ መረጃ ለመቀበል የኔ ትኩረት እና መረጃ የሚቀበለው ማንነቴ አብረው እየሰሩ ነው ወይ የሚለው ጥያቄ አንድ የአእምሮ ምህንድስና ላይ ያንደረድረናል። ምን እናድርግ? አሁን ያልከውን ነገር ለማምጣት እንግዲህ ትኩረት በጣም ያስፈልጋል። ምክንያቱም ሁልጊዜ ትኩረታችን የሄደበት ቦታ ጉልበታችን፣ ኤነርጂያችንም እዛ ላይ ነው። እንዴት እናድርግ? እንዴት እናዳብረው? ምን እናርግ ለሚለው የልምምድ ይዘት ትንሽ እንግዲህ ዝም ያልኩትም አንዱ የዝምታ ልምምድ ነው። ዝምታ ስንል ያው ቃል ለማውጣት ወይም ጸጥ ማለትን ብቻ አይደለም የሚይዘው። አእምሮዬ እንደ አካሌ ሁል ጊዜ ምግብን እየተመገበ ነው ያለው። የአእምሮ ጾም ከአካል ጾም የሚለየው አካል ላይ በቃል በላም ብዬ ምግቡን ወደ ጎን ማድረግ እችላለሁ። አእምሮዬ ጋር ሲመጣ ግን የስሜት በሮቼ ክፍት ናቸው። አይኔም ክፍት ነው፣ ጆሮዬም ክፍት ነው፣ ያሸታለሁ፣ ድምጽ ሰማለሁ። እነዚህ ነገሮች አልሰማም ብዬ መታገል አይደለም። ግን እነዛ ነገሮች ሲመጡ እኔ ጋር መጥተው ይጋጫሉ ወይስ እንዲያልፉ ፈቅድላቸዋለሁ? መረጃዎች ሲመጡ ብዙ ጊዜ ርጥብ ስፖንጅ እና ደረቅ ስፖንጅ መሬት ላይ ቢወድቅ ረጠብ ያለው ስፖንጅ ብዙ ጭቃ ይዞ ይነሳል አይደል? ብዙ ጊዜ አእምሮአችን ስቲኪ ከሆነ ብዙ ነገሮችን የሚያጣብቅ ከሆነ እያንዳንዱ የሚያልፈውን መረጃ ሁሉ ይሰበስባል። ስለዚህ ከሆነ ጊዜ በኋላ ያ ስፖንጅ ብዙ ጭቃ ተሸክሞ ክብደቱም ይጨምራል። በዛው ልክ አእምሮአችን ለሚመጡ መረጃዎች ምን ያክል አሳላፊ መሆን ይችላል። ስፖንጁን ካየኑ ውስጡ ቀዳዳዎችም አሉት፣ ኢቭን አየርም ሊያሳልፍ ይችላል። በህይወትም ካስተዋል ነው ብዙ ጊዜ ያለን የህይወት ግብግብ በሚኖሩ የህይወት ተሞክሮቻችን ውስጥ ሁሉ ብዙ ነገር እየጨመቅን ብዙ ነገር የተሸከምን የምንሄድ ከሆነ ጊዜ በኋላ መሄድ እስኪያቅተን ድረስ ብዙ ሸክም ነው እናካብተው። ስለዚህ አእምሮአችን ላይ የትኩረታችን ይዘት ስንል አንዱ አቴንሽናችንን ውጫዊ ካሉ ነገሮች ትንሽ ሰብሰብ እናደርግና እንሰበስብና ወደ ውስጥ እናስገባዋለን። ለምሳሌ ትንፋሽ ከተወለድኩኝ ጀምሮ በዚህ አፍንጫ ውስጥ ይገባል ይወጣል። ግን ስንት ጊዜ ቆም ብዬ አስተውየዋለሁ። ትንፋሽን ሳስተውል አንደኛ እያንዳንዱ የሰው ልጅ ሀሳብና ስሜት በትንፋሽ ላይ ቅድም እንደ መረጃ ቁጭ እያለ ነው የሚሄደው። ትንፋሽ
ለአካሌ መስታወት እንዳለ ለአእምሮና ለስሜቴ መስታወት ሆኖ ማገልገል የሚችል ትልቅ ተፈጥሯዊ ስጦታ ነው። ለዛ ነው ስንናደር ትንፋሽ ይቀየራል፣ ስንደነግጥ ይቀየራል፣ ስንፈራ፣ ስንጨነቅ፣ ስንሮጥ፣ ዴድላይን ላይ ስንሆን ወይም የሆነ ስራ ሲቆይብን፣ ትራፊክ ጃም ውስጥ ስንሆን፣ በእያንዳንዱ ዘርፍ ትንፋሹን ምናምን ማዳመጥ ለቻለ ሰው ትንፋሽ በደንብ መረጃ ይነግረናል። ስለዚህ እሱን ግን ለማድረግ መረጃው እያለ እኔ አቴንሽን እዚህ ጋር ካልሆነ መረጃውን መውሰድ አልችልም። ወይም እዚህ ጋር መስታወት አለ፣ መስታወቱ ፊት የሆነ ሰው ቆመ፣ ራሴን ማየት አልችልም። ያ የሆነ የቆመው ሰው ስቲል የኔ አእምሮ መረጃውን የመውሰድ ባህሪን የሸፈነብኝ አቴንሽኔን የተበታተነብኝ ነገር ነው። ስለዚህ አቴንሽኔን ወይም ደግሞ ትኩረቴን ወደ ትንፋሽ የመመለስ ከቻልኩኝ አንዱ የዛን የአእምሮ ግርግርና ውዥንብር የተወሰነ መሰብሰብ አድርጌ የተፈጥሮ ባህሪን ማስተዋል እችላለሁ። ስለዚህ ትንፋሽ ልምምድ ማለት ትንፋሽን ማስተዋል ስንል ትንፋሽን በማሰብ መታገል አይደለም። ምንድነው አስተንፋሽ ምናምን ብዬ ትንፋሽ መጠየቅ አይደለም የሚጠበቅብኝ። እንበልና እስቲ አንድ ሙከራ ለሞከር ጣጣችን እዚህ አፍንጫችን ስር እናድርገው። ከዛ ረጅም ትንፋሽ ስቤ መልቀቅ። ትንፋሽ ሲወጣ እጄ ላይ ሞቅ ያለ አየር አላስተዋልኩም። ስለዚህ ይሄ ሞቅ ያለ አየር ሁሉ ጊዜ እዚህ ከንፈሬ አካባቢ ያለ አፍንጫዬ ውስጥ እንቅስቃሴ ያደረገ ነው። አፍንጫ ውስጥ ያሉትን ፀጉሮች ያንቀሳቅሳል ካልኩኝ ደግሞ በጉሮሮዬ ሲገባ ላስተውለው እችላለሁ። ሆዴ ከፍ ዝቅ ይላል ከትንፋሽ ጋር። ልካ ትንፋሽ ማአት ስራ እየሰራ ነው። እኔ ግን በውጭ ግርግሮች ተይዣለሁ ነገር። ስለዚህ መለስ ብዬ ማስተዋል ከቻልኩኝ ትንፋሽ ለካ ከህይወቴ ጋር ትልቅ የሆነ ግንኙነት እንዳደርግ እያደረገኝ ነው። ሲቀጥል ህይወትን ራሱ ስናየው በሁለት ትንፋሾች መካከል ነው አይደል ያለው? አየር ይገባል፣ አየር ይወጣል። በዛ ውስጥ ነው የሚከሰተው። ስለዚህ ያችን አንድ ትንፋሽ ማስተዋል ከቻልኩኝ በቀን አንድ ትንፋሽ ራሱ አንድ ሰው ቢያስተውል እንተውና 5 ደቂቃ 10 ደቂቃ የሚለውን ትልቅ የሆነ የህይወት መሰብሰብን ማግኘት እንችላለን። ሪስታርት እንደማድረግ ነው። አንድ ነገር ብትረምስ ውስጥ የነበረውን ሰብሰብ አድርጌ እንደ አዲስ እንደመጀመር። ብዙ ጊዜ ህይወታችን እንደ አዲስ እንዲጀመር ምናምን እንፈልጋለን፣ እናቅዳለን። አዲስ ዓመት ላይ ምናምን አዲስ ዓመት ጥሩ ነው፣ ግን አዲስ ትንፋሽም ደግሞ አለ። አዲስ ትንፋሽ ግን ዓመት አይቆይም፣ ቀን አይቆይም። እያንዳንዱ ቅጽበት ላይ እድል ይሰጠኛል ማለት ነው ለመታደስ። ስለዚህ ትንፋሽ ጋር መመለስ አንድ ለአእምሮዬም እድሳት ነው። አእምሮዬን ሪስታርት ለማድረግ ሪፍሬሽ ለማድረግ በር ይከፍትልኛል በብዙ መልክና ትንፋሻችንን ማስተዋል አንድ ዘርፍ መሆን ይችላል። ከሱ በዘለለ የስሜት በሮችን ማስተዋል እንችላለን። ቆም ብለን ምን እያዳመጥኩ ነው? በዚህ ሰዓት ብዙ ድምጾች አሉ። በዚህ ሰዓት ብዙ ማሽተት የምንችላቸው ነገሮች አሉ። በዚህ ሰዓት ይሄ ወንበር ሰውነቴን እየነካኝ ነው፣ ጀርባዬን እየነካኝ ነው። እነዚህ ነገሮች ሁሉ ጊዜ መረጃ እየሰጡኝ ነው። ግን አቴንሽኔ አስተውሎቴ ብዙ ቦታ የሚበታተን ከሆነ ህይወትን እያስተዋልኩኝ አይደለም። ወይም አንዳንዴ እምላለሁ ህይወት እየኖረችኝ ነው ወይስ እኔ እየኖርኩኝ ነው? ብዙ ነገሮች እኔን መተው ዲያውዲ የሚያደርጉ ከሆነ ብዙ ጊዜ እኔ ከምኖረው ኤክስፒሪየንስ ወይም ደግሞ ተሞክሮ ነገሮችን እየተጫኑ የሚሸከማቸው ይበዛሉና የስሜት በሮችን ማስተዋል አንዱ አእምሮን ወደዚህ ጊዜ እንደሰበስብ ያደርግልኛል። ሁለተኛ አእምሮ ዝም ብለን ስንለቀው ሁለት ደስ የሚሉት ቤቶች አሉ። አንዱ ያለፉ ናቸው ወደ ኋላ ያሉት፣ አንደኛው ደግሞ ሊመጡ ይችላሉ ተብለው። ስለዚህ አእምሮ ሁለቱን ለመያዝ ይሞክረው። አንዱ ፍርሃት አለው፣ ወደፊቱ ምን ሊሆን ይችላል፣ ካለፈው ጋር ደግሞ ጸጸት አለው፣ ቢሆንስ ባይሆንስ ቢቀይረውስ ኖሮ ምናምን ብሎ። ያለፈ ነገር በሙሉ ህይወታችን ላይ ትውስታ ነው፣ ሜሞሪ ነው፣ ዳታቤዝ ነው፣ ፍላሽ ዲስክ በቃ መረጃ ብለን የምናስበው። የሚመጣው ነገር ሁላ ኢማጂኔሽን ነው፣ ፕሮጀክት የምናደርገው ነገር ነው። ሁለቱም በራሳቸው ህይወት የላቸውም። ያለፈውም ህይወት የለውም፣ የሚመጣውም ህይወት የለውም። ህይወት ያለው አሁን ላይ ብቻ ስለሆነ ይህ ማለት ያለፈውና የሚመጣው ዋጋ የላቸውም እያልን አይደለም። እንደውም አሁን ላይ መሆን ለሚችል ሰው ያለፈው ምርጥ ትምህርት መሆን ይችላል። ካለፈው የሚማሩ ሰዎች ብዙ ጊዜ አሁን ላይ በረንብ ማጥበቅ ያስቻሉ ሰዎች ናቸው። እንዲሁም አሁን ላይ ለሚሆን ሰው ደግሞ ወደፊቱ ትልቅ የሆነ ምንድነው ስጦታ ነው፣ ወይም ደግሞ ትልቅ ቪዥን ነው፣ ትልቅ ራዕይ ነው። ዓለምን ብዙ መልኩ የቀየሩ ሰዎች አሁን ላይ በረንብ ይዘው ውጭውን ወይም መጪውን በረንብ ማየት የቻሉ ሰዎች ናቸው። እሱን ግን ለማድረግ መልሕቅ ላይ በመልሕቅ የታሰረች ጀልባ ወይም መርከብ ዳርቻዋ ላይ ካለች ወጀቧ ይወስዳትም አይደለ? ጎርፉም ወይም ደግሞ ማዕበሉም ሲመጣ አንዳንዴ ማዕበሉ የሚወስደን ብዙ ጊዜ መልሕቁ ወይም ደግሞ አሁን ዕለት ላይ ስለማንይዝ ነው ማንነታችንን። ስለዚህ እዚህ ጋር መሆን ስንችል ያለፈው አሪፍ ትምህርት መሆን ይችላል። እያንዳንዱ ያለፈው ነገር ጫና ሳይሆንብኝ ግብአት መሆን ይችላል። መጪው ደግሞ ከኔ አልፎ ለማህበረሰብ ለዓለም ግብአት መስጠት የሚችልበትም ጥሩ የሆነ ግብአት መሆን ይችላል። እና አሁን ላይ መሆን ስንልም አሁን ብዙ መጽሐፎች አሉ። ዘ ፓወር ኦፍ ናው፣ ራስ ላይ ስለመሆን በሃይማኖታችን የምንማራቸው ትምህርቶች አሉ። ሁሉም ግብአት መሆን ይችላሉ። የት እንጀምር? ቆም ብለና እስቲ ድምጽ ማዳመጥ እችላለሁ አሁን ስል ከትላንት ወዲያ የነበረ ድምጽ አሁን ማዳመጥ አልችልም። ከ10 ደቂቃ በላይ የመጣ ድምጽ አሁን ማዳመጥ አልችልም። ምንድነው ማዳመጥ የምችለው? አሁን ያለ ኪል እኮ ድምጽ፣ ቤት፣ ውሻ ምናምን እሱን ማዳመጥ እችላለሁ። እዚህ ጋር ተሰበሰብኩ ማለት ነው። ምክንያቱም እነዚህ ሁላ ድምጾች
አሁን ላይ ብቻ ስለሆነ ያሉት። አሁን ሆኖ ነው ሁሉ የሚያልፈው አይደለ? አሁን ወደፊት የምንለውም ነገር እኮ በአይምሯችን ነው የምናስበው። የሚኖረው ግን አሁን ነው አይደል? ፊውቸር የሚባል ነገር እኮ ኢሉዥን ነው። ምክንያቱም እያንዳንዱ ነገር ራሱ ነገ ላይ ስቴጅ አሁን ሆኖ ነው የምታገኘው። ከአሁን ውጭ ጊዜም የለም። ግን ለአእምሯችን ከአሁን ውጭ ጊዜ የለም ስንለው አረቶ ምናምን ይለናል። እና ቢያንስ ለአእምሯችን ትንሽ ሴንሲብል እንዲሆንለት ከሆነ ቢያንስ እሱን ለመስጠት ያክል ነው። በተሞክሮ በደንብ እንትን ካለው እንዴ አሁንም ደካ አሁን ነው፣ ከ10 ደቂቃ በኋላ ያለው አሁን ነው። እሱ መረዳት ጋር ለመድረስ ግን አንዳንዴ አእምሯችን ትንሽ ሊያስቸግር ይችላል። በአእምሮ ቀመር ውስጥ እርከን ውስጥ ሁሉ ጊዜ ያለፈውና መጪው ቦታ ይዘው ስለያዙ እንደዛ ነው ደግሞ አይደል? የተማርነውም የተነገረን በጣም ኢምፖርታንት የሆነው ነገር ነገ ነው። ሁሉ ጊዜ ነገ እንዲህ ትሆናለህ፣ ነገ ምን ትደርሳለህ፣ ነገ ምን ታረጋለህ ምናምን። ስለዚህ ነገ ላይ በጣም ትልቅ እንትን የሆነ ነገር ደግሞ አድርጋችሁ ከመጣችሁ ወደፊት እንትሆናላችሁ። ስለዚህ ያለፈውንም በጣም ደግሞ እንድንሸከም ያደርገናልና እነሱ ሁሉ ያለን ያኗኗር ዘዬ ላይ ትልቅ ሸክም መሆን ይችላሉ። ወይ ስጦታ እንዲሆኑ ደግሞ ግብአትነታቸውን መቀየር እንችላለን። ስለዚህ ትንፋሻችንን በደንብ አድርገን ማስተዋል አይምሮአችንን ለመግራት ወይም የአይምሮ ምህንድስና ላይ ራሱን የቻለ ትልቅ አስተዋጽኦ አለው። አንዱ ትኩረት ላይ ነው፣ አንዱ ደግሞ አስተውሎት ላይ ነው። አይ ቲንክ ዝምታ ደግሞ ለነዚህ ለሁለቱም ያግዛል። ግን ዝምታን ከአርምሞ ጋር እንደው በደንብ አድርገን ብናየው ደስ ይለኛል። ዝምታ ደስ የሚል ነገር ነው። እንግዲህ አንዳንዴ ለራሴ ከምሰጣቸው ልምዶች ውስጥ እስቲ የዝምታ ጊዜ ብዬ ጊዜ ለመውሰድ እሞክራለሁና ቀላል ነው ካልን ቀላል አይደለም። ምናልባትም ደግሞ አሁን ባለው በጣም ፈጣን የሆነ ዓለም ፍጥነትን በጣም ከሚሻ የህይወት አኗኗር ዝም ማለት ለአእምሯችን ጊዜ ማባከን ሆኖ ሊታየን ይችላል። አረ በዚህ ሰዓት እኮ ስንት ነገር ተጨረስ ነበር፣ ይሄን ፕሮጀክት እኮ እንዲህ ምን ይላየኛል አእምሮዬ። እሱን ራሱ ሳልታገል እስቲ ምን ያክል የሆነ ሰዓት ላይ መልስ ሲያጣ በቃ ተወው ምናምን ይልና እሱም ጥጉን ይዛል ነገር። ዝም ስንል አንዱ ቀደም ያለው መስታወት አለ አይደለ? አካላችንን የሚያሳየን መስታወቱ ምን ያክል ማጽዳት እንችላለን ነው። ምክንያቱም መስታወቱ ያሳየን ነገር አለ፣ ትንፋሻችን ስለ አእምሯችን የሚነግረን ነገር አለ። ዝምታ ሲታከልባቸው መስታወቱ ራሱ ትንሽ ቁም ካልኩኝ ፊቴ ላይ ያሉ ነገሮችን የተለያዩ ጥቃቅን ነገሮችን ማየት ጀምራለሁ። ትንፋሽን ትንሽዬ ማስተውየ ከቆየሁኝ በጣም ረቂቅ የሆኑ ስለኔ ባህሪያት መረዳትን ሊሰጠኝ ይችላልና ዝምታው ምንድነው? ስፔስ መፍጠር ነው። ይሄ ቦታን መፍጠር ነው። ኳስ ጨዋታ ካሰብኩኝ ሜዳ የሚባል ነገር አለ አይደል? ቴብል ቴኒስ ካሰብኩኝ ያቺ ቴብል አለች። ምግብ ሳስብ ሳህኑ አለ። ያ ነገር የሚከወንበትን ሜዳ ለማስፋት ዝምታ ለአእምሮም ትልቅ የሆነ ሜዳ መፍጠር ይችላል። ለማስተዋል ራሱ የሆነ ድምጾች ምናምን አሉ ብዬ ለማዳመጥ ከፈለኩ እኔ መጀመሪያ ዝምታን ማስተዋል ከቻልኩኝ እኔ ውስጥ ያለው ጫጫታ ትንሽ ረገብ ይላል ውጭ ያለውን ለማዳመጥ። ለብዙ ሰው አርምሞ የሚባለው ነገርም ትንሽ ቻሌንጅ የሚያደርገው ለዛ ነው። አይ አርምሞ ሜዲቴሽን ላደርግ ሞክርና አእምሮ የጫጫታ ውስጥ ነው ያለው። አሪፍ እንደምንጫጫ ማስተዋል ቻልኩኝ ማለት ነው። ስለዚህ መጫጫቱን ማጥፋት አይደለም። እስቲ ምን ያክል እንጫጫል? እስቲ ቁጭ ብለህ 10 ደቂቃ ነው የምንጫጫው፣ 5 ደቂቃ ነው፣ 2 ሰዓት ነው፣ እሱን አስተውላለሁ። የሆነ ሰዓት ላይ መንጫጫቱ እየቀነሰ ይሄዳል። ኦብዘርቭ ስታደርገው አይ ቲንክ ይጠፋል አይደል? ብዙ ጊዜ ማዳመጣችን ግን ችግሩ ምንድነው? ግብ እንፈጥራለን። እስቲ ላጥፋው፣ ይሄ ሐሳብ በዛ፣ ይሄን ሐሳብ ለጎትቼ ላውጣው ምናምን ስል ለሐሳቡ ነዳጅ ነው እየሰጠሁት ያለሁት። ነዳጁ ደግሞ የበለጠ እንዲጎላ እንዲጨምር እያደረገው ይሄዳልና እንግዲህ አርምሞ ራሱን የቻለ እንግዲህ የሰብአዊ ምህንድስና ትልቅ የሆነ መሳሪያ ነው። ሰፋ አድርገን ብናየው በተለይ እንደኛ ማህበረሰብ እንደ ኢትዮጵያዊ ትንሽ ከኛ የራቅ አድርገን ነው የምናስበው አይደል? አርምሞ፣ ዝምታ፣ ተመስጦ፣ ሜዲቴሽን ስንል ከሆነ ከሌላ ባዕድ መንፈስ ጋር ወይም ደግሞ ከሌላ እምነት ጋር ነው የምናገናኘው እና በጣም ብዙ ተቃውሞዎች ሲገጥሙት ያለውና አንተ ደግሞ በደንብ ከኮንቴክስቱ ጋር ከአገራዊ ሁኔታ ጋር ከእምነታችንም ጋር አዋደህ ነው አርምሞን የምታየውና እሷ ላይ ትንሽ ጊዜ ብንወስድ። በቀጣይ ሳምንት ከዮፊ ጋር ራይት የሚያገኘው ሰው ስለዚህ ጥያቄ መልስ የመለሰ ሰው ነው። ስለዚህ ሁሉ ጊዜ ስለ አካባቢ፣ ስለ ዓለም፣ ስለ ሰዎች ምን ልወቅ ይሆናል። ብዙ ራይት እንዳገኝ፣ ብዙ ስኮር እንዳረግ፣ ብዙ ጎበዝ ተማሪ እንደሆን። ስለ ውስጣዊ ማንነትና ስለ ራስ ማወቅ ውጫዊ ሽልማት የለውም። ሪያክት ከማድረግ በፊት ወይም ደግሞ ቅጽበታዊ ምላሽ ከማድረግ በፊት ያቺን ጊዜ መውሰድ ብችል እሱ እኮ እንደዚህ ያደረገው እንደዚህ ስለነበረ ነው ምናምን ብዬ ለራሴ መስጠት የምችለው መረዳት አለ። ሰብአዊ ምህንድስና ስሜታዊ ብስለትን ከማምጣት አኳያ እንዴት ሊያግዘን ይችላል? መንገድ ላይ እየሄድኩኝ ነው እንበልና የሆነ ሰው ገጨኝ። ያን ሲገጨኝ ከቢሮዬ በጣም የሚያናድ ነገር ሰምቼ ጓብዬ ነው እየሄድኩ ያለሁት እና ያ ሰው ሲገጨኝ የሚመልሰው መልስ አለ አንድ ፍሬም ውስጥ ላስቀምጠው። ከዛ ደግሞ አሁን ከቢሮ ደስ የሚል ፕሮሞሽን ምናምን አግኝቼ ነው ደሞዝ ተጨምሮልኝ ተቀብዬ ምናምን ሊሆን ይችላል እየመጣው
ገጨኛ ሰው ኧረ ቢስ ነው እናንተ ተው ምናምን ብዬ ብቻው ሊሄድ ይችላል። ሶ አንድ አይነት አጋጣሚ ነገጠመኝ፣ አንድ አይነት ሰው ነገጨኝ፣ አንድ አይነት ቦታ ነው ሰዓት ነው ምናምን፣ ግን እኔ ይዤ የመጣሁት ጭማቂ የተለያየ ነው። ምድር በራሷ አይ ቲንክ ትጨነቃለች ይመስለኛል። በተለይ አሁን ከተወሰነ ጊዜ ወደዚህ ሀገራችን ላይ በጣም ብዙ ከዚህ በፊት ያልነበሩ አይነት የተፈጥሮ አደጋዎች፣ መሬት መንሸራተት ብለው መንቀጥቀጥ ባልተለመደ ሁኔታ በጣም በዝቷል እና ከሰው ኤነርጂ ጋር ይገናኛል።